አንቺ ውሻ ምን አስበሽ ነው መድኃኒት ጨመርሽብኝ? የምን መድኃኒት? ኧረ እኔ ምንም አልጨመርኩም። እኔ ምንም አይነት መድኃኒት አልጨመርኩም። ኦ ወደቀ እንግዲህ አንሹ። እጅሽን ሳትታጠቢ እግሬን ለምን የምትነኪው? ትሁት አቤት። ቁጭ በይ። በጣም ደክሞኛል እግሬን። እሺ አንቺ አጋንንት በስርዓት እሽኝ። እያሸሁሽ እኮ ነው። መልሳት እሽኝ። የማንም ልቀቅም የሰው ልቀቅም ቢያቅም አይጠነቀቅም። ትሁቴ አቤት። ቅድም ዘይት ብለሻል ነበር? ያው ጠረጴዛ ላይ ብር አለ ወስደሽ ግዢ። እሺ እሄዳለሁ። ሌላውን ስመጭ ሰሪዋለሽ። እሺ ዛሬ እንደበቀደሙ ትመለሽ ከመሰለሽ ተሳስተሻል። አዝናለሁ። አይ ከተማ ሰው እንደዚህ በመኪና እየተጓዛችሁ ከተማው እንደዚህ ይርቃል ማለት ነው? ኧረ አይርቅም። ለምን ይርቃል? ይሄ እኮ ገጠር አይደለም። ቆይ ታዲያ ትሁቴ ለምን ቆየች? እኔ እንጃ በምን አውቃለሁ። እኮ ነገር የለም። በእናታችሁ ልቀቁ። እኔ ምንም ያደረኩት ነገር የለም። እባካችሁን ተው ልጄ ተው፣ እንደዚህ አትዋሽኝ ልጄ ተው። እንግዲህ ሲወቁት እና ምንድነው? በቃ ትውጥ ጠግባ ወጥታለች። ቆይ እንዴ ቆይ ልጄ እንደዛ አቱት አደረጉት? እንደዛ አቱት አደረጉት ማለት እነማን ናቸው? ቆይ አቤል እየደረስክልኝ? ቆይ እስካሁን የት ነበርክ? እየፈለኩሽ ነበርኩ፣ ጠፍተሽብኝ ነው። በጣም ነው ናፍቀኝ። እኔም ናፍቀሽኛል። ግን ደህና ነሽ? ደግሞ እነማን ናቸው? ቆይ የት አለ? ኧረ ማሚ ተረጋጊ። የት ነው ያለው? ንገረኝ እኮ ነው የምልህ። እማ ግን ምን አለ ብትረጁ፣ የልጅን ነገር ታውቂው የለ እንዴ? አንቺም እኮ እናት ነሽ። ዝም በል። ልጅ ለእናቷ ምጣ አስተማረች አሉ። አሁን ልብሱ የት ነው ያለው? ለምን ፈልገሽው ነው? ሲመጣ አፍንጫው ላይ ልወረውርለት ነዋ። ቆይ እናንተ እነማን ናችሁ? ለምንድን ነው የማትሰውኝ? እኔ ምን አድርጊያችሁ ነው? ቆይ እንዴ አሁን ምግብ ብበይ ይሻልሻል። አንቺ ምንድን ነው እናገባ? ከዚህ ቤት ለመሄድ ከሆነ በፍጹም እንዳታሰቢው። ምን ማለት ነው ደግሞ እሱ? ማን ነው የሚከለክለኝ? እኔ። እባክሽ ማሚ ልቀቀኝ። ከቤት ውጪ ደግሞ ውበት ጨመረ። በቃ ተመልሼ እንዳልገባ አድርገኛል። እሱ የት ይቀርልሻል? ይህን የመሰለ ውበትማ እንደዋዛ አለቀው። ታዲያ ምንሽ ልታገባኝ አስብ? መጀመሪያ መዘጋጀት ያለብን ነገሮች አሉ። ማለት እኔን ለማግባት ምን ዝግጅት ያስፈልገዋል? ብር ከሆነ እኔ ካለ። አቤል የት ነህ? አንተን እኮ ነበር የምትለው። በአንተ እኮ ነበር እምነት የነበረኝ። ጠፋክ። ሁልጊዜም ችግር ሲቀርብ ከጎኔ ነበርክ እኮ። ልቤን እኮ የሰጠው ለዚህ ነበር። የአበባዬ ሬሳ የት እንዳለ ብቻ ንገረኝ። እሺ ጆኒታ ተቃው ወረድ ያለሽ እመነኝ፣ ላደረጋችሁት ለእያንዳንዷ ነገር ትከፍሉበታላችሁ። እሺ ማን ነው የሚያስከፍለን? በይ አቤል። ሰሚኛለሽ? እኔ አህመት እኮ አይደለም አቤል እግዚአብሔር እንኳን አያስጥልሽም። በጣም ቆሻሻ ሰው ነሽ። ዛሬ ማን ተቀደማ ታለች? ጩኸት መተርፊ ምትኩ ልጄ ይኸውልህ፣ ልጄን መልስልኝ እንጂ እኔ በሰላም እድርሃለሁ። እውነቴን ነው የምልህ፣ በሰላም እድርሃለሁ። የታባሽ አሁን እገላገልሻለሁ። ማነው ደግሞ በዛት የሚመጣው? እንደምን ዋልሽ? ምን ሆነሽ ነው? አባቴ በጣም ፈርቻለሁ። ምን ሆነሽ ነው? እሺ ምን ተብሎ ነው የሚነገረው? በጣም ያስጨነቅሽ ነው። ምን ሆነሽ ነው? ግን የት ሄደ ነው? የተፈጠረውን ነገር እኮ አልነገርሽኝም። እሱን ተው። አሁን የት ሄደ ነበር? ስራው ጋር። ትሁት ትሁት
ነው? እሷማ ሀሳቧ ብዙ ነበር አባቴ። ቱት ሂጂ በተጣጣልኝ ከፍሪጁ። ትተርፋለች ብለህ ነው? አይመስለኝም። በሚገባ ማንም ሰው በመንገዴ ሲገባ አልወድም። ያውም እንደዚች አይነት ተራ ሴት ስትሆን ደግሞ በጣም ነው የሚያናደኝ። ተዋታሽ ቆርሜ እንግዲህ ሰምተሻል። ዶክተሩ እረፍት ማድረግ አለባት ተረፍ ብሏል። ስለዚህ ረፊ ከዚህ እንዳትወጪሽ። ግን እኮ ምግብ መሰራት አለበት። በዛ ላይ ደግሞ አሁን ደህና ነኝ። ይበልጥ ስንቀሳቀስበት ደግሞ ይተወኛል። እሱ በፍጹም አይሆንም። አርፈሽ እረፍት አድርጊ። ለምግቡም ቢሆን ያለው በቃ። ግን እኮ እባክሽ አትከራከሪ። አንቺ የሚያስፈልግሽ በቃ እረፍት ብቻ ነው። እሺ በቃ። ደግሞ ከመመሽ ፕሊስ ንገሪኝ፣ ዝም እንዳትዪ። እሺ ግን በጣም አመሰግናለሁ። መልካምነትህ ከአቅሜ በላይ እየሆነብኝ ነው። እንደው እሱ ፈጣሪ ክፈለ እንጂ እኔማ አንተን የምከፍልበት ምንም አይነት አቅም የለኝም። ምንም አላደረኩልሽም እኮ። ለአንቺም እኮ ከዚህ በላይ ይገባሻል። አንተን የመሰለ ሰው በማወቄ በጣም እድለኛ ነኝ። እኔም እንዳንቺ አንቺ በማወቄ በጣም ደስተኛ ነኝ። በቃ እረፍት አድርጊ። እሺ ምንድን ነው ያደረግሽው? ማለት አንቺ ነሽ ጁሱ ላይ መድኃኒት ያደረግሽው? የመድኃኒት ማለት አንቺ አይደለሽም? ማን ነው እንደዚህ ያለክ? እሷ ናት። የምርመራ ውጤቱ እንደሚያሳየው የተመረዘ ጁስ እንደጠጣች ነው። ስለዚህ ለእሷ ጁስ ላይ መድኃኒት አድርጌ እንደሰጠኋት ነው የምታስበው? እሺ ታዲያ ማን ያደረገው? የሆነ ነገርማ ማድረግ አለብኝ። ማኪ ወዴት ሄድሽ ነው? ማኪ አንቺ ውሻ ምን አስበሽ ነው መድኃኒት ጨመርሽብኝ? የምን መድኃኒት? ኧረ እኔ ምንም አልጨመርኩም። እና ዶክተሩ ዋሽቶ ነው መድኃኒት ተጨምሮበታል ያለው? እንዴ እኔ ምንም አይነት መድኃኒት አልጨመርኩም። ዝም በይ አስመሳይ። አሁንማ ተያሽ እኮ። ምን እየሰራሽ ነው? አንቺ እባብ እኔ ላይ መድኃኒት ጨመርሽ? ኧረ እኔ እውነት አልጨመርኩም። ዝም በይ። እና እኔ ነኝ ጨመርኩበት ወይስ በራሱ ገባ? ቆይ ምንድን ነው ነገሩ? ደስ ይበልህ። ልገላኝ ነበር ፈጣሪ ባያተርፈኝ ኖሮ። ማለት ምን አድርጋ ነው የምትገልሽ? ጁሱን ለእኔ ነበር ያመጣችልኝ። ቃናው ሲቀየርብኝ ለራሱ አጠጣኋት። ማለት ለአንቺ የመጣ ጁስ ነበር? አዎ እውነት ነው ቱት? የእውነቴን ነው። እኔ ምንም አላረኩም። ጁስ አምጪልኝ አለችኝ፣ ያመጣሁላት። እና ታዲያ እንዴት ሊመረስ ይቻላል? እያስመሰለች ነው። አትመናት። ልገላኝ ነበር። አረ ማኪ፣ እኔ እንዴት አንቺን እገላለሁ? እሱንም ማሳየሽኝ እኮ። ቱት በጣም አዝናለሁ ማኪ ነኝ። ነው ምግብ ስለሌለ እየሰራው ነው ማለት። ቱትስ እሷማ ታማ ይለ እንዴ? ምን ማለት ነው እንደዛ ማለት? ከዚህ በኋላ ለሷ ፊት መስጠት እኮ አያስፈልግም። ተይ መነሳት አትችልም። ዶክተሩ በቂ ረፍት ማድረግ አለባት ብሏል። ቢላትስ ሰራተኛ አይደለች እንዴ? ብሬ የምከፍላት እኮ ልትሰራ እንጂ ልትጋደም አይደለም። ችግር የለውም የዛሬውን ይሰራዋል። አይ እኔ ግን ምንም ደስ አላለኝ። ግድ የለሽ ወይም በደንብ ነው የምትወጪው። እሱን እንኳን አትታማም። እኔ የምልህ አባቴ ወይ ለወደፊት እንደዚህ ጠዋት ጠዋት ቁርስ ተነስተህ ትሰራልኛለህ አይደል? አዎ እሰራልሻለሁ። ታድዬ እኔ በመሆንህ እኔም በሆን አንቺን የመሰለሽ ሚስት ስላለችኝ እድለኛ ነኝ። ግን ስንት ልጆች እንዲኖሩ ነው የምትፈልገው? 4 ልጅ። 4 ብቻ? አዎ ምን ያንሳል እንዴ? አዎ ያንሰናል። እና ስንት እንውለድ? እኔም 12 እንዲሆኑ ነው የምፈልገው። ከዛ ደግሞ ቤታችን ውስጥ ሲቦርቁ ማየት። እውነትሽን ነው? አዎ ምን ነው እንዴ? 12 እኮ በጣም ብዙ ነው። ነው ወይስ የልጅ ማሳደጊያ ልከፍሽ አስበሻል? የኔ ጌታ ልጅ እኮ ጸጋ ነው። እሱም ቢሆን በልኩ ሲሆን ነው አሪፍ። ታያለህ ደግሞ አድርገዋለሁ። እንዴት አድርገሽ? እኔ እኮ መፍቀድ አለብኝ። እንግዲህ አልጋ ትለየ እንደሆነ ይዛና ያያለሁ። ይቀርልሻል የኔ አባት። ወይ አየህ አይደለ? ግን ዛሬ ፈጣሪ ባያተርፈኝ ኖሮ እቺ እባብ ገላኝ ነበርኩ። እንዴት ስትል እንዳሰበችው ነው ምንም ያልገባኝ።
ማሷን ስለማታውቃት ነው እንጂ በጣም ክፉ ሰው ናት። አንድ ያለ ማንነት እኮ በጭራሽ አይችባታል አላውቅም እስከዛሬ። ሲጀመር እኔ ሁሌም ስነግር መች ሰማኝ ነበር። አሁንም ቢሆን ሳይረፍት ዛሬ ብናባራት መልካም ነው። እንደዛማ አይሆንም ማለት መጀመሪያ ታገግም፣ ሲቀጥል ደግሞ የምታርፍበትን ቦታ ማዘጋጀት አለባት። እውነትህን ነው? አዎ። በጣም ጥሩ ተዛለቅናታ። አቤት። ምንድን የምትጋደሚ? ተነሽና ቤት ናጽጂ። ግን እኮ ዶክተሩ ትንሽ ረፍት አድርጊ ብሎኛል። ሰሚኛለሽ? ይሄ የኔ ቤት እንጂ የዶክተሩ ቤት አይደለም። አይመለከተውም። እሺ ወደቀ። እንግዲህ አንሹ። እጅሽን ሳትታጠቢ እግሬን ለምን የምትነኪው? ምን አባሽ ቆመሽ ታኛለሽ? አነሳሹ። በዚህ ዙርማ በጣም ነው ደስ ያለኝ። ምን ጥያቄ ያለው? እንደ ምኞት ያቤልን የራሴ ያደረኩት። አሁን እኮ ብታይ 10 ወደዛች ሴጣን አይሄድም። እሱማ እንዴት ይሆናል? ማፊዬ አንተ እኮ ማትጠጋነ እንዲህ በቀላሉ ላጣ አልፈልግም። አቤል። አቤት። በእውነት እኔ እንደምታስበው አላደረኩም። አሁን ስለሱ ማውራት አልፈልግም። ግቢና እረፍት አድርጊ። ምን ነው አምላኬ? ቆይ እኔ ምን አጥፍቼ ነው ሁሌ መደሰት ስጀምር ደስታዬን የምትነጥቀኝ? አንቺ አጋንንት፣ ማን ፈቅዶልሽ ነው እዚህ መጥተሽ ዘፈዘፍሽው? እያመመኝ ስለሆነ አቤል ፈቅዶልኝ ነው። ምን አባሽ ነው ፊትሽን የምታዞርብኝ? አቤት አቤት፣ እያለቀሽ ነው። አልቀረብሽም። ምን ሆንኩ ብለሽ ነው? አላለቀስኩም። ትሰሚኛለሽ? እዚህ ያላዘንሽ ሰው ላይ አታሟርቺ፣ ሟርተኛ። አንቺን እኮ ነው የማወራው። እሺ ሰምቻለሁ። ስታስጠላ ሰይጣን። ሄሎማ፣ እንዴት ናችሁ? እግዚአብሔር ይመስገን ደህና ነኝ። አባዬስ እንዴት ነው? ማኪም ደህና ነች። ትሁት አለች። አንቺ እኮ ዝም ብለሽ እኮ ነው የምታያት። ማኪም ትሆናለች። ደህና ነች፣ እየተንከባከበችኝ ነው። እናንተ እንዴት ናችሁ? አዲስ ነገር ሳለ በፍቅር እየኖሩ ነው። አታስቢ፣ ማኪን ትችማ ቤተሰቤን አላስከፋም። ምንም ችግር የለውም። በቃ አታስቢ። ደህና አደሩ። በቃ አባዬንም ሰላም በይልኝ። እሺ ቻው። ታውቃለህ፣ በጣም ነገር የገባኝ ትሁት እንደዛ ታደርጋለች ብዬ በፍጹም አልጠበቅም። በዛ ላይ ደግሞ ማኪ እንደዛ እንዳደረገችው የሚያሳይ ምንም ነገር የለም። ቆይ ለምንድን ነው ማኪ አታደርገውም ብለህ ያሰብከው? ምክንያቱም ጁሱ ላይ መድኃኒት እንደተደረገ ስታውቅ በጣም ነው የተቆጣችሁ። ትሁትን ራሱ ልገላት ነበር። እኔ ማኪ እንደዚህ ስትሆን አይቻት አላውቅም። ስለዚህ ትሁት አድርገህ ካደች ይመስልሃል ማለት ነው? ትሁት እኮ እንደዚህ አይነት ማንነት የላትም። ለሰው መልካም ነች እንጂ በፍጹም መጥፎ አታስብ። እና ቆይ ማን አደረገው? እንጃ፣ እኔም እኮ ግራ የገባኝ እሱ ነው። በረሮ መግደል የምፈራው ማኪ ወይስ ከመልካምነት ውጭ የማታውቀው ትሁት? እኔ ግን ምን እንደሚመስለኝ ታውቃለህ? ምን ይመስላል? ማኪ ሳታደርገው አትቀርም። ለምን? ምክንያቱም ትሁት አድርገው ቢሆን ኖሮ
እያወቀች ጠጣ ነበር። ምናልባት ስለያዘችና ስለስደነገጣት ቢሆንስ? ለእኔ ያንን ማድረጓ ምንም ማሳማኝ አይደለም። ነገሮቹን ረጋ ብለህ ብታስብበት ጥሩ ነው። ደግሞ እኮ ማኪ ትሁትን ጠላታለች። ግን ደግሞ ትሁትም እኮ በማኪ ጸባይ ሁሌ እንደተናደደች ነው። ብቻ ቆመ ብለህ አስብ። የማደርገው ነገር ሁላ ነው ግራ አይገባኝ። በቃ እንደዛ ከሆነ ትሁትን አባራታ። እሱንም አይሆንም። ትሁትን እኮ ነው ያልከው። እና ቆይ ከማኪ ጋር መለየቱ ይሻላል። እሱም የማይሆን ነው። እና ታዲያ ምን ማድረግ እንዳለብኝ አላውቅም። እንዴት ነው የሚሞቀው? ትሁት ትሁት! አቤት። ነይ አንዴ። አቤት። ቁጭ በይ። በጣም ደክሞኛል። እግሬንሽ አምላኬ ሆይ ቆይ ለምንድን ነው ያተረፍከኝ? ምን አለ በዛው ብትገላግለኝ ኖሮ። አንቺ አጋንንት በስርዓት ሽኝ። እያሸውሽ እኮ ነው። መልሳት ትሽኝ። የማንም ልቅም የሰው ልክ አቅሟል። ቢያቅም አይጠነቀቅም። በቃ በቃ ተይ፣ ውጪ ሂጂ ውጪ። ፍቅር መስራት ላይ ብቻ ትመስለኝ ነበር። ለካ ቀልድ ላይም ጎበዝ ነህ እንዴ! እኔ ባመጧቸው ቀልዶች ናቸው እስካሁን ስንት ሰዎች ኮሜዲያን የሆኑት። አቤት አቤት! የሆነት ከፈለግሽ እጅሽን ዘርጊ። እሺ አምኛለሁ። ደግሞ አንድ አያቴ ምን አረገ መሰለሽ? ቆይ አንተ አያት ግን አስማተኛ ናቸው እንዴ? አስማተኛ? ከአስማተኛም በላይ አስማተኛ ነው እንጂ። በቃ ያልቅብህ ማለት በሳቅ እኮ ገደልከኝ። አይዞሽ፣ ይሄ ደግሞ ጅማሬ ነው። ከስራ በኋላ ደግሞ ፍርስ ነው ማድረግሽ። እና ቆይ ሳይመጣ ለምን ቶሎ አንገባ? በደስታ ነው። አቤል ይቅርታ አድርግልኝ። ትሁት ምን ሆነሽ? ተነሽ እንጂ። አልነሳም። አንተ ይቅርታ ካላደረክልኝ አልነሳም። እሺ በቃ ተነሽ። እኔ የምለው ግን ለምን አደረግሽው? የእውነት አላደረኩትም። ታዲያ አሁን ይቅርታ የጠየቅሽኝ ስላደረግሽው አይደለ እንዴ? ስላደረኩት ሳይሆን አንተ ስታኮርፈኝ ስለማልችል ነው። አንተ ከምታኮርፈኝ ባላደርገውም ይቅርታ ብጠይቅ ይሻለኛል። ማለት አሁን ይቅርታ የጠየቅሽኝ ያለ ጥፋትሽ ነው? አዎ። ለምን ትሁት? እና ታዲያ ስታኮርፈኝ ምን ላድርግ? በጣም እኮ ነው የሚጨንቀው። ግን እኮ አላጠፋውም እያልሽኝ ነው። አጠፋው እንዴ? የባሰ ለጭንቅላቴ ትልቅ ጥያቄ ሰጠሽው። ይቅርታ አድርጋልኛል አይደል? አላጠፋሽም እኮ። እሺ አታኩርፈኛ። አላኩርሽ። መጣ እንደቦት መጥቻለሁ። ስራ እንዴት ነበር? ቆንጆ ነበር። እና እንደ መጀመሪያ ቀን ጥሩ ጊዜ አሳለፍክ? አዎ ጥሩ ጊዜ ነበር ያሳለፍኩት። አንቺ ከስሩ እንዴት ነበር? ቆንጆ ነበር ካንተ ናፍቆት በቀር። ገና በመጀመሪያ ቀን አይገርምም? እንግዲህ እንዴት እንደምቀጥል እንጃ። ወይ ካልሆነ ደግሞ እንደ ምሳ ቋጥር ይዤ እሄዳለሁ። እሱ ባይሆን ጥሩ ሀሳብ ነው። ባሌ ስራውን ሲሰራ እኔ ደግሞ ፊት ለፊት ተቀምጬ አይን አይኑን አየዋለሁ። ከዛ እያፈጠች ስራ ላሰራ ልትይ ነው? እንዲሁም የስራ ሞራልክ ይመጣል። እርግጠኛ ነሽ? በደንብ ነዋ። ከእያንዳንዱ ጠንካራ ወንድ በስተጀርባ ጠንካራ ሴት አለች ሲባል አልሰማህም? ታዲያ እሱ እኮ የሚለው ከጀርባ ነው እንጂ ከፊት አይደለም። ስለዚህ ከጀርባ ሆኜ ነው። በትክክል። እኔ ደግሞ ከፊት ሆኜ አይን አይንህን ሳይሆን ደስ የሚለኝ። እሺ እንዳልሽው ግን ከዛ በኋላ ስራ ቢበላሽብኝ ግን አለቅሽ። እሺ
በቃ ግን ወደ ስራ ልትሄድ ነው? አዎ። ምን አለቀም? ደስ ይለኛል። ገና ከመጀመሪያ ታውቃለህ፣ በጣም ነው የምትናፍቀኝ። እኔም ትናፍቀኛለሽ። መስሎሃል? ማኪ ሞኝ ሴት አይደለችም አንተ የምትናፍቀው። እሺ በቃ ቦቲችን ታጥቤ ልምጣ። እሺ አቤል ወይ ቶቴ ራስን ጠብቅ እሺ። ማታ ጥሩ ህልም አላየሁም። ምንድን ነው ቶቴ? ምን አይተሽ ነው? እሱን ተው ብቻ። ግን ምንም ጥሩ ህልም አላየሁም። ራስን ጠብቅ እሺ። እሺ እጠብቃለሁ። ደህና ዋል። ደህና ዋል። አንቺ ደደብ ምን አባሽ ልትሰሪ ነው የመጣሽው? እንትን ምን አባሽ ነው የሚያንተባተብሽ? ምን ልትሰሪ መጣሽ? ዘይት ማለቁ ልነግርሽ ነበር። በቃ ተይው። እቺ ማትረባ ምን አባቷ አንቀልቅሏት ነው የመጣችው? እሺ ቆይ ምንድን ነው የሚሻለን? እኔ ምን አውቄ? ምን የሆነ ነገር ማድረግ አለብን፣ ያለበለዚያ ያልቅልናል። አዎ የሆነ ነገር አድርገን አፋን ማዘጋት አለብን። እሺ ምን እናድርግ? እኔ አንድ ሀሳብ አለኝ። ምንድን ነው? ባለፈው አንቺ ልታረጊ እንደነበረው ለምን አናሳግታትም? እሱማ አይሆንም። ባለፈው የተፈጠረውን አላየም እንዴ? ግድ የለሽም። በዚህ ዙሪ ሰው አዘጋጃለሁ። እሱ ከተሻለ እሺ። በጣም ጥሩ። ሄላ እሺ በቃ እኔም ስቆ እያስወጣታለሁ። እሺ አታስብ። ወይኔ ምን አይነት ኔትወርክ ነው? ሰው እንዴት ብር ለመላክ ይሄን ያህል ሰዓት ይቆያል እንዴ? ደወለ ደግሞ። ሄላ እየላኩልህ ነው። ቆይ ታገሰኝ። ስለምን አንገት መቁረጥ ነው የምታወራው? እባክህ እረፍ። እየላኩልህ እኮ ነው። ኔትወርክ እኮ አስቸግሮኝ ነው። አባይ ሄሎ ሄሎ። አባ በጣም ይቅርታ፣ ልብስ እየቀየርኩ ነበር። ሄሎ ሄሎ። አባ ሄሎ ሄሎ። ተቆረጠ። ናፍቄያቸው ነው መሰለኝ። ቱቴ አቤት። ቅድም ዘይት ብለሻል ነበር? ያው ጠረጴዛ ላይ ብር አለ፣ ወስደሽ ግዢ። እሺ እሄዳለሁ። ሌላውን ስመጭ ሰሪዋለሽ። እሺ ዛሬ እንደ በቀደሙ ትመለሽ ከመሰለሽ ተሳስተሻል። አዝናለሁ።
ግን ደግሞ እስካሁን አልመጣችም። ይዘዋት ነው የሚሆነው። ቆይ እንጂ የቱት አባት ቆይ እንዴት ደውሉ? ሄሎ የቱት አባት፣ እግዚአብሔር ይመስገን ትሁት ወጣ ብላለች። የት? እዚህ አዲስ አበባ መጣው? እሺ ቆይ የት አካባቢ ነው? እሺ አጠገቦት ሰው ካለ እስቲ ጠይቁ። ሰላም ምን ወንድም፣ የት አካባቢ ናችሁ ያላችሁት? እሺ ወንድም አመሰግናለሁ። በቃ እዛው እንዲጠብቁ ይነገራቸው። እሺ እሺ። ምንድን ነው? የቱት አባት ናቸው እና አዲስ አበባ መጥተው ወጥቼ ልቀበላቸው ነው። ወዴት ነው ይዛችሁ የምትመጣው? ወደዚህ ነው። ጭራሽ እሷን ተገላገልኩ ስል አባቷን። የቱት አባት ነኝ ነው ያሉኝ? አዎ እውነት ነው። እኔ ቱት አባት ነኝ። ደስ ይላል በእውነቱ። ቱት በጣም መልካምና ጥሩ ልጅ ነች አይደል እንዴ ማኪ? አዎ ትሁት በጣም እንወዳት ልጅ ናት። ትሁቴ ልጄ ብትሆንም እንደ ታናሽቴ ነበር ማለት ይገርማችኋል። በመንደሩ በቄው የተመሰገነች ልጅ ነች። አቤት አቤት የቄው ሰው እንዴት እንደሚወዳት። ልክ ብለዋል። ትሁቴ ያልተወደደች ታዲያ ማን ሊወደድ ነው? አዎ ስለ እናንተም እሰማለሁ። እሷም ጓደኛዋም ያው ይነግሩኝ ነበር። እንደው ለእናንተ ምን እንደምከፍል አላውቅም። ምን አደረግንላት ብለው ነው? እንዲሁም ከዚህ በላይ ብናረግ ደስ ይለናል። ከተማ ውስጥ እንደዚህ አይነት ግሩም ሰው ይገኛል ብዬ አንድ ቀን አስቤ አላውቅም። አይ የፈጣሪ ስራ። እንደው ምንድን ነው የሚባለው? እና ቤተሰብ ሁሉ ሰላም ናቸው? አዎ ሰላም ነው። ትንሽና እናቷ ላይ ብቻ ትንሽ ችግር አለ። ምን ነው? ምን ሆነ? ትንሽ ደም ግፊት ነገር አለባት። ማለት በቃ ትሁቴ የት ነች፣ ልጄ የት ነች እያለች በቃ በጣም ትጨነቃለች። ተይ ስለቷ አታስቢ፣ ስለቷ አታስቢ፣ ስለሷ አታስቢ እያልን ብንነግራት ምን አሰማም። ትሁቴ እኮ እናንተ መሀል መሆኗን ማን ይንገራት? ወይ እንደዛ ነው እንዴ? በዛ እንኳን ስጋት አይግቦት። እኛ እንደሆነ ትሁቴን በደንብ ተንከባክበን እናያዝናት አይደል እንዴ ባለቤቴ? በደንብ እንደው አንድ እየክፈላችሁ እንጂ የመታጠቢያ ቤቷ ቤቱ እኮ ነው እዚህ ጋር። እሺ 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 እሱኛው ሁለተኛው ማኪ ትሁት እኮ እስካሁን አልመጣችም። ምንድን ነው የሚሻለን? እቺ ጦሰኛ ድሮም ማቅ ነበር ጦስ እንደምታመጣብን። ያፈራሁትም አልቀረም። ይኸው አሁን እኮ ስለሱ የምናወራበት ጊዜ አይደለም። ይልቁንስ ምንድን ነው ማድረግ ያለብን? ምን እናደርጋለን? ያው እስክትመጣ መጠበቅ ነው። ምን ማለት ነው? ለአባትዬው እኮ የኔ እናት ቤት እንደሄደችና እንደምትመጣ ነው የነገርናቸው። ሲጀመር አውቆ የጠፋ ሰው የት ተብሎ ይፈልጋል? እና እንዴት እናደርጋለን? ልንፈልጋት አይገባም ነው የምትይው? እንግዲህ እኔ አውቆ የጠፋን ሰው እየፈለጉ ጊዜን አልፈጭም። እኔ እንጃ። ብቻ ግን ዝም ማለቱ መፍትሄ ነው ብዬ አላስብም። ለፖሊስ ማመልከት አለብን። ፖሊስ? የምን ፖሊስ? አዎ ማመልከት አለብን። ባትገኝ እንኳን እንዴት አላመለከታችሁ የሚባል ጥያቄ መምጣቱ አይቀርም። ይሻላል? አዎ የግድ ነው። ግን ትንሽ ምን ጠብቃትስ? እስከ መቼ ነው የምንጠብቃት? በጣም ብዙ ጠበቅናት እኮ። አሁን ያለን አማራጭ እሱና እሱ ብቻ ነው። ስለዚህ በቃ ማሽ ጋር ለሁለትና ከእሱ ጋር እንሄዳለን። እሺ በቃ አረፍ ይበሉት። ምን ነው ትሁት ያልመጣችም እንዴ? ይሄን ያህል ሩቅ ነው እንዴ? አዎ ትንሽ እኮ ራቅ ስለሚል ነው። ትመጣለች። በቃ እኔም የሆነ ቦታ ደርሼ የምጣ ከገማኪ ጋር ተጫወቱ። እሺ በቃ ደረስ ብለህ መለስ በል። እግዚአብሔር ከአንተ ጋር ይሁን። አሜን።
ዛሬ ደግሞ ወደ ቤት መሄድም የለም እንዴ? የቱት ነገር እኮ ምንም አይፈንጭ ሊገኝ አልቻለም። እና በሱ የተነሳ ቤት ላትገባ ነው እንዴ? የአባትየውን አይን ማየት እንዴት እንደሚከብድ አልገባህም? ሌላ አማራጭ የለህም? እሺ ቆየት ትሆናለች። እሱንማ ብናቅ ለምን እንደዚህ እንጨነቃለን? ሌላ ቦታ እናመልክት እንዴ? እሱማ አይሆንም፣ አመለከትን እኮ። እና ታዲያ ዝም ብለን ጠብቅ? ተረጋጋ፣ በቃ ሁሉም ነገር ይስተካከላል ካልክሽ። የኔ ልጅ። አቤት። ቆይ ግን የት ነው የተወለድሽው? ኡፍ ምን አይነት ነዝናዛ ሰውዬ ናቸው? ማለት ሀገርሽ ማለት ነው? እዚሁ አዲስ አበባ ነው። ከተማ ነው እድገትሽ? አዎ። እንደው ካላስቸገርኩሽ ውሃ ልታመጪልኝ ትችያለሽ? ውሃ ነው ያሉኝ? አዎ የምጠጣው ውሃ። ምን ይመስላሉ? ኮስማና ሽማግሌ ደራሹ አይብላቸውና። እንዲያው አንቺ ልጅ ጥሜን እንደዚህ እንደቆረጥሽልኝ ፈጣሪ ጥምሽን ይቆረጥልሽ። እንደዛማ ከሆነ ያቺን እባብ እንደነቀለልኝ እሷን ማውጣት ያባርልኛ። እንደው አሜን ማለት የለም። አይ ከተማ ሰው እንደው ይቅርታ ባቴ። አሜን። እንደው አይ ከተማ ሰው እንደዚህ በመኪና እየተጓዛችሁ ከተማው እንደዚህ ይርቃል ማለት ነው? ኧረ አይርቅም። ለምን ይርቃል? ይሄ እኮ ገጠር አይደለም። ቆይ ታዲያ ቱቴ ለምን ቆየች? እኔ እንጃ፣ በምን አውቃለሁ? ያቺን ሴጣን ተገላገለን ስን ሌላ ጣጣ ይምጣብን እንዴ? ቆይ ለምን አታባሯትም? አንተ ደግሞ እንዴት ነው የምታስበው? ተገላገልናት ያልናት ልጅ ይሄን ስትሰማ እንደምትለው የፈለገችውን ታስባኛ ምን አገባን? ምን እያልክ ነው? ብትመለስና ከዛ ብትናገርስ? ወይ ካልሆነ ቆይ ለምን እንዲጨርሷት አናረግም? ከዛ በኋላ እኮ አላገኘዋቸውም፣ ስልካቸውም አይሰራም። አንተ አገኛቸው? እሱማ እኔም አላገኘኋቸውም። ምናልባት ለደህንነታቸው ሲሉ ዘግተውት ይሆናል። ስለዚህ እንደዛ ማድረግ አልችልም ማለት ነው። ግን ደግሞ የሆነ መላ አናጣ እኮ። ምን? እሱን አናውቅም። ወይ እንደጠፋች ይነገሩ። የዛኔ በራሱ ወጥቶ ይሄዳል እሷን እየፈለገ። በምን ምክንያት ጠፋች ልንል ነው? ከዛ በራሷ ጊዜ ነዋ። ይሄን አቤልን እንጂ እሳቸውን አያሳምንም። ሌላ መንገድ አስብ። እሺ አስባለሁ። ደግሞ ናፍቀኛል። እሱማ እኔም ናፍቀሽኛል። ግን ደግሞ ነገሮቹ ሌላ መላ እናጣ። እንዴት ነው ልጄ? ግን ሰላም ነች አይደል? አረ በጣም ሰላም ነች። ታዲያ ግን ለምን ቆየች? ትንሽ እኮ እናቴን አሟት እሷን ላግዛትና ነገ እመጣለሁ ብለኝ እኮ። ቆይ ግን ማለት ዛሬ አትመጣም ነው የምትለኝ? አዎ ዛሬ አትመጣም። በቃ እንግዲያው ቶ ምን አለበት በቃ ያለችበት ሄጄ ልጨብጣታ። ኧረ አይሆንም። ማለት አሁን እኮ ስለመሸ ጨለማ ነውና አይሆንም። በቃ ነገ እኮ እራሷ ትመጣለች። ተው ተው እባክህ ተው። ሄጄ ባያት ይሻለኛል። በቃ ልቤም እንኳን አላርፋለኝ። ይረጋጉ፣ ይገባኛል እኮ ግን በቃ አሁን ስለመሸም እናቴም ሴት ልጅ ስለሆንሽ ብቻሽን አትሄጂም ብላት ነው። እንደው ልጄ ልቤ እኮ አላርፍ ቢለኝ ነው
ቆይ ታዲያ ለምንድን ነው ስልኳ የማይሰራው? ስልኳንም እኮ እዚህ ቤት ውስጥ እኮ ትታው ሄዳ ነው። ለዛ ነው። ቆይ ግን እናትህ ቆይ ምንድን ነው የገጠማቸው? ልክ እንደርሱ ባለቤት ግፊት ነገር ነው። ፈጣሪ እንደው ፈጣሪ ጨርሶ ይማራቸው። ይህን ደም ግፊት ነገር እኔ በደንብ ነው የማውቀው፣ በደንብ እንግዲህ ካመጣው ነው ይደረጋል። እሱስ ልክ ብለሃል። በፈጣሪ ፍቃድ አይደል ሁላችን መኖራችን። ልክ ኖት። የሚሰጥም የሚነሳም የሚገልም የሚያኖር አንድ ፈጣሪ እሱ አይደለ? እንደው እኮ በቃ ዝም ብዬ እኮ ልቤ ሀሳብ ሲገባው ነው እንጂ እናንተን ማስቸገርኳችሁ አይደል? አረ በፍጹም እንደዛ አይደለም። አረ ትሁት የት ነሽ? የት ነሽ? አረ እቺ ጡሰኛ ጡሳ መጣችብህ አይደል? የአባትየው ነገር በጣም ነገር አይገባኝ። ምን እንደማደርግ ራሱ አላውቅም። ከመጀመሪያውም ብትሰማኝ ኖሮ ይሄ ነገር ባልተፈጠረ። ማኪ በእናትሽ ተይኝ። አሁን የምንወቃቀስበት ጊዜ ለምንድን ነው ያለው ነው? ምክንያቱም ረጋ ብሎ ይደርሳል። በዚህ ሰዓት የምታስፈልገን ትሁትና ትሁት ብቻ ናት። በዛ ላይ እኮ የሆነ ነገር ገጥሞት ሊሆን ይችላል። ዛሬም ለሷ ትከራከራለህ እንዲያርጋ? እሺ ቆይ ታዲያ ምን ምክንያት ኖሯ ልትጠፋ ትችላለች? እሱን ለማረጋገጥ ሌባ መሆኗ ከበቂ በላይ ነው። ትሁት ፍጹም እንደዛ ታደርግ። ደግሞ ትሁት ሰርቃ ሳይሆን የሆነ አጋጣሚ ነገር ነው የሚሆነው። በጣም አሪፍ። ስለዚህ እንደዚህ አርጋ ሄደም ተሟጋች አላት ማለት ነው። እንግዲህ ያልጠፋችውን ትሁት ፈልጋ አገኛት። እኔ ከዚህ በኋላ ምንም አያገባኝም ስለሱ። ማኪ እኔ እኮ ነገሩን እኮ ነው ሮት ልጄ ልቀቋት። አዎ ልጄን ተዋት። ልጄን ልቀቋት። ልጄን ተዋት። ልጄን ልቀቋት። ልጄን ልቀቋት። የቱት አባት ምነው እንቅልፍ እምቢ አሉት እንዴ? ልጄን ማግኘት ፈልጋለሁ። ዛሬ እኮ ትመጣለች፣ ያገኟታል። አይ አሁን ላገኛት ነው የምፈልገው። ያለችበት ውሰደኝ። ትናንትና አውርተናል ነበር እንዴ በዚህ ጉዳይ? አሁን ምን ተፈጠረ? ተው እባካችሁ፣ ተው አትደብቁኝ። ልጄማ አንድ ነገር ሆናለች። እባካችሁ በዚህ ልክ እምቢ አትበሉኝ። በዚህ ልክ እንደዚህ አይነት ህልም አላይም ነበር። ቆይ ልጄ ምንድን ነው የሆነችው? ለምን እሷ ጋር አትወስዱኝም? አይ እኮ ስልክም እኮ ስላለች በቃ መንገድ ላይ ሄዳለሽ ወድ ብዬ እኮ ነው። ተው ልጄ ተው፣ እንደዚህ አትዋሽኝ ልጄ ተው። እንግዲያውስ ሲወቁት እንዴ! እና ምንድነው? በቃ ትውጥ ጠግባ ወጥታለች። ቆይ እንዴ ቆይ ልጄ አለሜ ከዚህ ቤት ወጥታለች? እባክዎትን በቃ አሁን ይረጋጉ። ወይኔ ልጄ፣ ወይኔ ልጄ፣ ወይኔ
ልጄ እሺ ቆይ መቼ ነው ወጣችው? ትላንት እሷ ጠፍታ ስንፈልጋት ነው እርሱ የመጡት። እንደዛ ቱት አደረጉት? እንደዛ ቱት አደረጉት ማለት እነማን ናቸው? ቆይ ወይኔ ልጄን ተቀደምኩ። የቱት አባት ወዴት ነው? እዚህ ምን እሰራለሁ? ልጄን ሄጄ ልፈልጋት እንጂ ዞር በል። አስደሳች ዜና አለ። ምንድን ነው? የመጀመሪያ አጋቹን ደውሎልኝ ነበር እና ደግሞ እንዳያዟት ነግረኛል። ደግሞ ማድረግ ያለባቸውን ነገር ነግሬያቸዋለሁ። ስገምት ሁለተኛም አለ። አዎ ሁለተኛው ደግሞ የትሁት አባት ትሁትን ሊያጠቃት የሚፈልግ ሰው መኖሩን ሲናገሩ ነበር። እናም ያንን ሰው ነው የተጠራጠሩት። ስለዚህ እኛ ነፃ ሆነን ማለት አይደለም። ይህ እኮ በጣም አስደሳች እኮ ነው። ስለዚህ ምንም ስጋት የለብንም ማለት ነው። አዎ ግን ቆይ መጥፋቷን በምን አወቁ? እንደተያዘች እርግጠኛ ስሆን ነገርኳቸው። በስተመጨረሻ መጥፋቷን ማወቃቸው ጠቀመን ማለት ነው። በደንብ ነው። እና ትሁት በልጅነቱ ታስታለች ነው የሚሉኝ? አዎ እሱ ነው በእርግጠኝነት የጠለፋት። እና ተጠልፋ ነው እያሉኝ ነው? ታዲያስ? እና እንደዛ ከሆነ ታዲያ ለምን ለፖሊስ አናመለክትም? እየዞርን መፈለጉ እኮ ምንም ጥቅም የለውም። እሱማ ልክ ነህ፣ ግን ምናልባት ያያት ካለ ብዬ እኮ ነው። በቃ እሺ ፖሊስ ጣቢያ እንሂድ። አልክሽ እንሂድ። ሄሎ፣ እስካሁን ይዟት አልመጡ? እንደው ጉድ እኮ ነው። ቆይ የት አድርገዋት ይሆን? እዚህ እንግዲህ ለፖሊስም ነግረናል። በቃ እንግዲህ በደንብ ጠብቁ። እንደመጣች አሳውቁኝ። እሺ? ይኸውልህ ወንድሜ ትሰማኛለህ? ደግሞ እርጎ ይህን መስማት የለባትም። ይህን ከሰማች ህመሟ ይብስባታል። እሺ በቃ እንግዲህ የነገርኩ ገብቶሃል አይደል? አደራ በሰማይ አደራ በምድር። በቃ አዲስ ነገር ካለ ደውላችሁ አሳውቁኝ። እኔም አዲስ ነገር ካለ አሳውቋችኋለሁ። እሺ ደህና ሁኑ። እሺ ወይኔ ልጅ አለሜን። እኔ የምለው ጋሽ ትሁት ግን እንዴት አጨች? እሱ እንኳን ታሪኩ ብዙ ነው። ደግሞ ቆይ ለምንድን ነው ወላጅ በልጅ ህይወት ገብተው የእሷን ህይወት የሚወስነው? አይ እሱ እንኳን ታሪኩ ብዙ ነው ልጄ። ታዲያ ማወቅ የምፈልገው እኮ እሱን እኮ። ይኸውልህ ምን መሰለህ፣ በእኛ በገጠር ልጅ የሚዳረው አንድም በፈቃደኝነት ዝምድና ፍለጋ ተብሎ፣ ሁለተኛው ደግሞ ውለታ ለመክፈል ሲባል፣ ሶስተኛው ግን ይኸውልህ አቅም ያለው ቤተሰብ በግድ ጠልፎ ይወስዳል። የትሁት የምጣ ፈንታይ ነበር። ስለዚህ እንደሚሉት ከሆነ ትሁት ያለማንም ፍቃድ ተጠልፋለች እያሉኝ ነው። ይኸውልህ እንደ እውነቱ ከሆነ የእነሱን ቤተሰብ ውለታ ለመመለስ ብዬ በልጅነቷ
ለነሱ ልጅ እንደምድራት ቃል ገብቼላቸው ነበር። ስለዚህ ትሁት ምንም በማታውቀው ነው የተሰቃየች ያለችው። አዎ ይኸውልህ እንዴ አሁን እኮ ተመልሳ እንዳትመጣ የፈለግነው እኮ ለዚህ ነው። እንዴ አሁን ለእናቷ ምን ብዬ ነው የምነግራት? ምንድን ነው የሚባለው? የቱት አባት ሄዱ እንዴ? እስኪ ተዋቸው ብታይ ሰውዬው በጣም ውስጣቸው ተሰብሯል። ቤተሰቡ ሁሉ ተራ በተራ በቤት አስቸገሩ አይደል? ይሄን ልብህን እያዩ እኮ ነው የሚጫወቱ። ማለትማ ቆፍጣና ሆነ ትሁትን ብታባራት የሁሉ ነገር አይፈጠርም። አሁን ምን መጣብኝ? እስኪ ከዚህ በላይ ምን ይፈጠር? ይህ አሁን ደግሞ በገዛ እጇ ጠፍታ አንተን ሰበብ ውስጥ ከተተች። አሁን ቀስ እያለች እናቷን አጎቷን ይዛልህ ትመጣለች። እስኪ ረፍ። እሷ ጠፍታ ሳይሆን ተጠልፋ ነው። ማን ነው እባክህ እንደዚህ ያለው? አባቷ ነው። ለካ እንደዚህ ተጫዋች ናቸው። ማለትማ የምን ጥልፊያ ነው የሚያወሩት? ወይስ የገጠሩን ውሸት እዚህም እየዋሹት ነው? እውነታቸውን ተጠልፋ ነው እንጂ ጠፍታማ አይሆንም። የሰሞኑ ሁሉ ሳይጻናወትህ አይቀርም። ማለትም ያው አንተም እኮ እንደ ገጠር የመጮት ጀምረሃል እኮ። እንዴት እሷ ልጠፋ ትችላለች? አሁን እንደጠፋችሁ ነው። እርግጠኛ ነህ አንተ ጠፍታ ይመስላል? አዎ በደንብ። እሺ ቆይ ለምን? እሱን ስናገኛት እንጠይቃታለን። ሄሎ ሳጅን፣ አዲስ የተገኘ ነገር አለ እንዴ? እኛ ጋር መኳየናት የሚል ሰው ጠፋ። ያው ቢጨንቀኝ ነው ቶሎ ቶሎ መደወሌ። በጣም ይቅርታ። እሺ በቃ እጠብቃለሁ። እቺ ልጅ የግድ ማግኘት አለብን። እቺ ጦሰኛ ገና ብዙ ጣጣ ታመጣብናለች። ማኪስ ኪራፌ ዛሬ እንኳን ደግደጉን ነገር አውሪ። እኔ ግን እቺ ልጅ ድንገት ከተገኘች እንኳን የሆነ ውሳኔ መወሰን አለብን። ምክንያቱም ሁሌ በጠፋች ቁጥር እንደዚህ መሆን የለብንም። ልጄ እንደው ፖሊሶቹ ምን አሉ? ምንም አላሉም። ይኸው አዲስ ነገር የጠበቅኩኝ ነው። ጉድ እኮ ነው። እሺ ታዲያ የት ብለን እንፈልጋት ይሆን? አዲስ አበባ እኮ እንደሚያስቧት ትንሽ አይደለችም፣ በጣም ትልቅ ነች። ስለዚህ እሷን ፈልጎ ማግኘት በጣም ይከብደናል። እንዲሁ ቆይ በቃ እንዲሁ ዝም ብለን ቁጭ እንበል ልጄ። ጋሽ አይጨናነቁ፣ በቃ እናገኛታለን። ግራ ገባኝ እኮ። እንዲህም ብሎ ለማውራት እኮ የማይመች ሆነብኝ። አይዞት በቃ ፈጣሪ አለ። ጋሽ ፖሊሶቹ ደወሉ። ወይ ፖሊሱ ደወለ። አንሳው እስቲ። አግኝተዋት ይሆናል። አንሳው። እሺ ሄሎ ሳጅን።
ፖሊሱ ደወለ። ልጄ እባክህ አንሳው፣ አንሳው። ልጄ ተገኝታ ይሆናል። አንሳው እባክህ። ሄሎ ሳጅን። ሄሎ አቤል፣ እንዴት አለ? እግዚአብሔር ይመስገን ደህና ነኝ። አዲስ ነገር አለ እንዴ? አዲስ ነገር እንኳን ምንም የለም። ባይሆን አንዳንድ መረጃዎችን ልጠይቅህ ነበር። አደዋወሌ ይቻላል። ምንድን ነው እሱ? ትሁት ከመጥፋቷ 1 ወይም 2 ቀን በፊት የተናገረችው ለየት ያለ ነገር ነበር እንዴ? አረ በፍጹም ሰላም ነበረች። አሁን እንዳወቅኩት ግን አንድ ሊጠልፋት የሚፈልግ ሰው እንዳለ ደርሼበታለሁ። ማለት እስቲ ግልጽ አድርግልኝ። ትሁት የተወለደችው ገጠር ነበረ እና ካደገች በኋላ አባቷ ለአንድ ሰው አጭተዋት ነበር እና እሱ ሰውዬ ይፈልጋት እንደነበር ነግረውኛል። አባትየውን ማግኘት እፈልጋለሁ። የት ናቸው? እኔ ጋር፣ እኔ ቤት ናቸው። እሺ እሺ፣ መጣሁ። እሺ። ምን አሉ እባክህ? አይ ምንም አላገኙም፣ ግን እርሶን ሊያገኙት ይፈልጋሉ። ቆይ እኔን ለምን? አይ ምንም የለም፣ እንዲሁ ስለጠፋችሁ ስለ ትሁት አንዳንድ ነገር እና ለፍለጋው ይጠቅመናል ብለው ስላሰቡ ነው። ነው? ይሁን። ኑር የኔ ልጅ ኑር። ምነው ልጄ ሰላም አይደለሽም እንዴ? ምን ሰላም አለ ማለት? ምን በእናንተ መሀል የተፈጠረ ችግር አለ? አረ ሰላም ነኝ ትሁት አባት። ያው የትሁት መጥፋት ጭንቀት አይደለ? ለዛ ነው እንጂ እኛ በጣም ደህና ነን። ነው? ለነገሩ እኔንም የረበሸኝ እሱ ነው። አዎ የትሁት መጥፋት እኛንም በጣም ረብሾናል። ሞቅ የነበረው ቤታችን ከሙቀት በአንዴ ወደ ቅዝቃዜ ለውጦታል። አይ ትሁቴ እንዴት ሆነሽ ይሆን? አይዞት እናገኛታለን። ቆይ ግን ልጄ ነገር ግን እች ልጅ ግን ዛሬ በጤናዋ ነው? አዎ ደህና ነች። ያው የትሁት መጥፋት ጭንቀት አይደለ? ምናልባት ለዛ ነው ብለህ ነው? እንደዛ ነው። እንደዛ ከሆነ ጥሩ። የትሁት አባት እንግዲህ በተቻለው አቅም የሚያውቁትን በሙሉ ለፖሊሶቹ ይናገሩ። አንተ ካልክ በቃ እሺ እናገራለሁ። ምክንያቱም ለፖሊሶቹ እያንዳንዱ መረጃ ስለሚጠቅማቸው። በቃ እሺ ልጄ ትገኝልኝ እንጂ ሁሉን ነገር ዘርዘር ይናገራለሁ። ደግሞ እርግጠኛ ነኝ በቅርብ ያገኛታል። እስቲ እሱ ብቻ ያድርገው ልጄ፣ ያድርገው ብቻ ይናገራለሁ። ቆይ ግን ይሄ ሁሉ ነገር እየተፈጠረ ያለው በእሳቸው ምክንያት ነው ማለት ነው? አይገርምህም? ቆይ ምንድን ነው አሁን የሰጡት ቃል? ስለ እሱ እንኳን እውቀቱ የለኝም። እስኪ ሲወጡ እንጠይቃቸዋለን። ፖሊሶቹ ቆይ እስካሁን ምንም ያገኙት ነገር የለም? አዎ ምንም ያገኙት ነገር የለም። አይዞ እናገኛታለን። ተስፋ አደርጋለሁ። በቃ ልጁም አስቸጋሪ ስለሆነ እኔም ልጅ እንዳይወስድብኝ ስል ነበር ወደ ከተማ የላኳት። በኋላ ድንገት ተነስቶ ካላመጣት ካልወለድካት ማለት ጀመር። እኔም አሻፈረኝ አልኩት። ሲመስለኝ ይህኔ ነው እንግዲህ ያለችበት ቦታ ተከታትሎ መጥቶ ያፈናት። ስለዚህ እርስዎ የሚጠረጥሩት እሱ ነው ማለት ነው? አዎ በደንብ እሱ ነው የምጠረጥረው፣ በደንብ አዎ። እንዴት ነው በላንተ? ምን አዲስ ነገር አለ? እየፈለጓት ነው። ለፖሊስ አመልክተዋል። ለዛም ነው እዚህ ይዘናት የመጣ ነው። እንዲሁ በቀላሉ ሊያገኟት መስሏቸዋል። የዋዛ ሰው አድርገውኛል። አንተ
ትሁት የት ነሽ? ያ የሚያምረው ፈገግታሽ ናፈቀኝ እኮ። ኧረ ትሁት የት ነሽ? ነፍሴ ተጨነቀልሽ። አቤል እየደረስክልኝ። ቆይ እስካሁን የት ነበርክ? እየፈለኩሽ ነበርኩ፣ ጠፍተሽብኝ ነው። በጣም ነው ናፈቅክ። እኔም ናፍቀሽኛል። ግን ደህና ነሽ? ደግሞ እነማን ናችሁ? ቆይ ዝም ብለህ ብቻ ቀፈኝ እባክህ። ምንድን ነው? እናገባ ከዚህ ቤት ለመሄድ ከሆነ በፍጹም እንዳታሰቢው። ምን ማለት ነው ደግሞ እሱ? ማን ነው የሚከለክለኝ? እኔ። እንግዲህ የዛኔ ወንድ ትሆናለህ። ቆይ ለምን እንደማትረጂኝ? ያው እነሱ ስለሚረዱ አይደል ከኔ ያስበልጠ ያያቸው። እባክሽ ማፊ ልቀቀኝ። እንግዲህ በስተመጨረሻ ነፃ ወጣን ማለት ነው። ይሄማ በጣም አስደሳች ዜና እኮ። አሁን ያለ ከልካይ እንደ ልባችን መገናኘት እንችላለን። ልክ ብለሻል። አሁን ማንንም እያሰብን አንሳቅቅም። ለጊዜው ቆንጆ ነው የሚቻለው። ጥሩ አድርገሻል። አሁን እንዳማረኝ ታውቃለህ? ምንድን ያማረሽ? በፍቅር ጥፍት ማለት። አሁን ማንከልከሉን ጥፍት ነው የምንለው። እዛ ቤት በጭራሽ ድጋሚ መግባት አልፈልግም። በፍጹም አትገቢ። አግባኝ። ቆይ አሁን አይደለም፣ ትንሽን ቆይ። ከዛ በኋላ ያለማንም ከልካይ ያገባሻለሁ። እስኪ አስበው፣ ከአንተ ጋር ተጋብተን የሚያስቀና ህይወት ስንኖር። ሳስበው ራሱ በጣም አስቀናኝ። በጣም የምትለኝ ሰው ነህ ታውቃለህ አይደል? እድሜ ላንቺ። እኔማ በምን አውቃለሁ? ማን ነግሮኝ ያውቃል? አሁን አንቺ ገና ነገርሽ። ግን ቆይ ከዚህ በፊት ምንም ፍቅረኛ አልነበረም? ኧረ እኔ ምንም አልነበረኝም። ድንግል ነበርኩ። አንቺ ነሽ ወሰድሽብኝ። ኧረ እባክህ። ከፈለግሽ እጅሽን አምጪ ልማልልሽ። ተው በቃ ገባኝ። ምኑን የገባሽ? አንተው ፍታላት። ልቀቀኝ! ልቀቀኝ! አልፈልግም! ልቀቀኝ! ቆይ እናንተ እነማን ናችሁ? ለምንድን ነው የማትሰውኝ? እኔ ምን አድርጊያችሁ ነው? ቆይ እንዴ! አሁን ምግብ ብበይ ይሻልሻል። አንቺ ምግብ በፍጹም አልበላም። እሺ በፍጹም ብትበይ ይሻላል። ልቀቀኝ! አልፈልግም! ልቀቀኝ! አይ አይ ልጄ ትሆናለሽ። ምን ፈጣሪ ምን ነው ጨንቀቅብኝ። ኧረ ልጄ ሰላም ሆነ አይሆን ምን አለ ልጄ የምታሳየው እባክህ። ይቅርብኝ። አሁን እንኳን አላስፈልገኝም። ኧረ የቱት አባት እንደዚህ የማይሆኑ ከጧት ጀምሮ እኮ ምንም ምግብ አልበሉም። ለጤነቱም ጥሩ አይደለም። አይ ልጄ ብርሃኔን ከዓይኔ አጥቼ እንዴት እህል በአፌ ይዞራል? ጭንቀቱት እኮ ይገባኛል። ግን ደግሞ በቃ አንድ ያለውን ነገር እንዳለ ለፈጣሪ መተው ነው። በቃ ይብል። እንደውም ልጄ እንደውም ብያለሁ። እንደውም እባክዎትን ትንሽ ብቻ። አይ በቃኝ አልኩህ። በቃኝ። አይዞት እናገኛታለን። ቀደም ፖሊስ ሲያወራ አልሰሙትም? የሆነ ተስፋ ነገር እኮ አለው። እንደው ግን ልጄ በዚህ ሰዓት በልታ ይሆን ወይስ ተርባ ይሆን? ቆይ ልጄ
እኔ እኮ ጨንቆኝ እኮ ነው ልጄ። ቆየት ብዬ ልፈልጋት። አይዞት ጋሼ፣ ሁሉ ነገር ይስተካከላል። እነሱም እጃቸውን ያገኛሉ። አይ እንደው እሱ መቀጣቱ ቀርቶብኝ ልጄን በሰላም በመለሰልኝ። እንዴት አይነት እርኩስ ሰው መሰለ! አጋንንት! በቄው እኮ የተረገመ አጋንንት እኮ ነው። አጋንንት የሆነ ልጅ። ታዲያ እርሱ ይህን ነገር እያወቁ እንዴት ልጆትን ለእሱ ቃል ይገባሉ? አይ ልጁ እንደዚህ አጋንንት እንደሆነ በምን አውቄ? ያኔ ልጆች ነበሩ ልጆች። አባትየውም ደግሞ እንዴት አይነት ጥሩ ሰው ነበር መሰለ! በጣም ጥሩ ሰው። አሁን ነው ሁሉ ታሪክ የማውቀው። እንደዚህ አይነት ውሳኔዎች ፈጽሞ መቅረት አለባቸው። ምክንያቱም የወላጅም ሆነ የልጆችን ሕይወት በጣም የሚያበላሹ ናቸው። አሁን የገባኝ እኛ ወላጆች ለራሳችን ስንል በልጆቻችን ላይ የምንወስነው ውሳኔ ምን አይነት ችግር እንደሚያመጣባቸው አሁን የገባኝ። ብቻ ፈጣሪ ተለምኖኝ ልጄን በሰላም ያምጣልኝ እንጂ ለማንም ሁለተኛ ለማንም ይሄን አልመክርም። እሱስ ልክ ብለዋል። ሰሞኑ ፈተና ይበዝቷል። ቆይ የቱትና የአባቷ ጉዳይ ነው? እሱ ብቻ ቢሆን ማጥሩ ነበር። እና ታዲያ ምንድን ነው? ማኪ የቱትን አባት ከዚህ ቤት ካላስወጣህን እዚህ ቤት አልኖርም ብላ ጥላ ወጣለች። እውነትህን ነው? አይገርምም? አሁን በዚህ ሰዓት እንደዚህ ይባላል? ቆይ ማኪ የምነካት እንዴት እንደዚህ ይባላል? እኔም በጣም ነው የገረመች። ቆይ ሰውዬው በዚህ ሁኔታ ላይ ያለ እንዴት ነው ልሸኛው የምችለው? ማኪ ይህንን ልትረዳ ይገባት ነበር። አጥፍታለች። እሷ የራሷን ስሜት ብቻ የምትከተለው ይህ ካልሆነ ብላ ድርቅ የምትለው ነገር አለ። ይህ ደግሞ እንዴት ይሆናል? ቆይ እኔ ከማኪ ይህንን አልጠብቅም። እኚህ ሰውዬ የት ሄዱ? በጣም ነው ያናደደች። ቆይና ምን ልታደርግ አሰብክ? ልታባራቸው ነው? አረ በፍጹም። እንዴት ነው የማባራቸው? የት ሄደው ይርቃሉ? እኔም እሱን ነው የምደግፈው። ብቻ በጣም ግራ ገብቶኝ። በዛ ላይ ደግሞ እኮ ለማየ ነግራት እኮ ነው የሄደችው። ምን ብለህ? የቱት አባት መምጣታቸውንና እሳቸው ከዚህ ቤት ካልወጡ እሷ እንደማትገባ። ማኪ ግን ምን ነካት? እኔ የምልህ ለምን ቆይ አትለያዩም እንደ ሀሳብ? እሱም አይሆንም። እንደዛ ከሆነ ጥፋቱ የእኔ ነው የሚሆነው። እና ቆይ ምን ተሻለ? እኔ እንጃ። በቃ እስቲ የሚሆነው ዝም ብዬ አያለሁ። የቱት አባት ነው ወይስ ቤተክርስቲያን ሄደው ነው? ሄሎ እማ፣ ሰውየውን እኮ ስላላየሽው ነው። በጣም ነው የሚያሳዝነው። ትልቅ ሰው እኮ ነው። እንዴት ነው ከቤት ውጣ ብዬ የማባረረው? እባክሽንማ ተረጋጊ። ቆይ አንቺ እንኳን ለምን አትረጂኝም? ማኪ ቤት የለችም። ቤቱን ለቃ ወጣለች። ላስቀራት ሞክሬ ነበር። ለትንሽ ጊዜ እኮ ነው የሚቀመጡት፣ ትውት እስክትገኝ ብቻ። እባክህ አትጨክንብኝ። አንድ ልጄን መልስልኝ። ለሰውስ ምን ይባላል? እኔስ መጨረሻዬ ምን ሊሆን ነው? ልጅ ሰጠኝ እንዳልሰጠኝ ልሆን? ልጄንስ ለማንም አውሬ አስበልቼ አረፌ ምንም እንዳልተፈጠረ ዝም ልበል?
እናቷ ስትሰማ ዝም ትለኛለች? እንደ ወንድስ ትቆጥረኛለች? ኧረ አምላኬ አንድ በለኝ እባክህ፣ ዝም አትበለኝ፣ አንድ በለኝ። የት አለ? ኧረ ማሚ ተረጋጊ። የት ነው ያለው? ንገረኝ እኮ ነው የምልህ። እማ ተረጋጊ እንጂ። ዝም በል አንተ። አይደለህም እኔን የምታረጋጋኝ። የት አለ? ቤት የለም፣ አሁን ወጥቶ ነው። አረ እንደዛ ነው። እንግዲያውስ በዛው ማደሪያውን ይፈልግ፣ እነግረዋለሁ። ስልኩን ስጠኝ። ስልኩን አላውቀውም። እሺ ይመጣ የለ እኔ እንደሆነ እሱን ሳላባረር አልሄድም። እማ ግን ምን አለ ብትረጁ፣ የልጅ ነገር ታውቂው የለ እንዴ? አንቺም እኮ እናት ነሽ። ዝም በል። ልጅ ለእናቷ ምጥ አስተማረች አሉ። አሁን ልብሱ የት ነው ያለው? ለምን ፈልገሽው ነው? ሲመጣ አፍንጫው ላይ ልወረውርለት ነዋ። ክፍሉ እኮ ቁልፍ ነው። እና ቁልፉ የለም? እሱ ጋር ነው። በጣም ጎበዝ። ታዲያ ለምን የቤቱን ቁልፍ አትሰጠውም ነበር? ለካ ማኪ ወዳ አይደለም ቤቱን ጥላ ሄደችው። እንደምን አመሸ ልጄ? እግዚአብሔር ይመስገን። እንደምን ዋልሽ እህቴ? እንደው የልጅ ነገር ጭንቅ ቢለኝ ከተማውን ስዞር ስፈልጋት ዋልኩ። በዛው አጋጣሚ አንድ ቤተ ክርስቲያን አገኘሁና እዛ ገብቼ ጸለይኩ። እንደው ፈጣሪም ሊረዳኝ አልቻለም። እንደውም ባይንም ሊቀበልኝ አልቻለም። ይኸው ዞሬ ልፍት ብዬ መጣሁ ለልጄ። የቱት አባት በቃ ይበቃል፣ አያማሩ ከዚህ በላይ። እንደው ምን ላርግ? እንደው ልጄ አንጀቴ ምን ሆናብኝ ይሆን? እንደው እሷን ባሰብ ቁጥር በቃ ሆዴ ባስ ይሏል። አይዞት ትገኛለች፣ ይረጋጉ። የቱት አባት እናቴ ነኝ፣ ተዋወቋት። ኧረ እባክህ። አይ እንደው እንዴት ነሽ የአቢል እናት? መቼም አቢልን የመሰለ ልጅ ሰጥቶሻል። እንደው እግዚአብሔር የመረቀው እግዚአብሔር የባረከው። እንደው እኔ እንደዚህ አይነት ልጅ መቼም ከተማ ውስጥ አገኛለሁ እንደው ይኖራል ብዬ ማስቤ አላቅም ነበር። እንደው እግዚአብሔር የባረከው ልጅ ነው የሰጠሽ። እግዚአብሔር የባረከው ልጅ እግዚአብሔር ይስጠው። አዎ ፈጣሪ ባርኮ ነው የሰጠኝ። አዎ እውነት ነው። አየን ቀን ጎዶሎ በምን ይሞላ ይሆን? እስቲ አሁን የጠፉ ይባላል እንግዲህ። አሁን የት ሄዱ ይባላል? ለማንስ ይነገራል? ለአቤልስ ምንድን ነው የምለው? አሁን እንደው የሆዴ ለማን ላውራው? እኔ ለማን ልናገር? አሁንስ እንደው ግራ ግብት ያለ ነገር ነው። እንደው ምንድን ነው የማደርገው እኔ? ምንድን ነው? እሷ አይደለችም። እሺ አሁን ከየት ነው የሚገኙት? ትውጤ? ኧረ እኔ እንጃ። አይደለችም። አባቷን ማለት አባቷ የት ሄዱ? የእሷን አስከሬን ፍለጋ ካልሄድኩ ብለው ሄደዋል። ምን ነው እማ፣ እንዴት ይሻልሻቸው? አገሩን አያውቁትሽ። አሁን ቢጠፉስሽ? ደግሞ እሷ አልሞተች ብያቸው ነበር፣ እምቢ አሉኝ። ከዛ ልብስ ደርቤ አብሬያችሁ ልሄድ ብል እምቢ አሉኝ፣ ጥለውኝ ወጡ። ምን አደርጋለሁ እኔ? ምንድን ነው እሺ የማደርገው? አንተ ደግሞ ልነግርህ ስደውልልህ ስልክ አታነሳም። አልሰማሁትም ነበር ስትደውይ። በቃ ነጥቼ ልፈልጋቸው።
የት ብለህ ነው የምትፈልጋቸው? እኔ እንጃ፣ ግን ከመቀመጥ አይሻልም? እንደዛ አታገኛቸውም ራሳቸው ካልመጡ በስተቀር። እስቲ አርፈህ ተቀመጥ። ይሻላልማ። አማራጭ የለንም። የት ነሽ አበባዬ? የበላሽም ጅብ እኮ አልጮኋለ። እንደው እሱም እኮ አልማረካልኝ። ጅቦቹም ጨከኑብኝ መሰለኝ። እንዴት ብዬ ላገኘሽ? እንደው ከምን ውስጥ ነው ያደረጉሽ? እናትሽስ ይህን ስትሰማ ምን ትል ይሆን? እንደው ሰው ማታደርገኝ ምን ብዬ ነው የምነግራት? አበባሽን ቀጠፍኩብሽ ልበላት? እንዴት ተረጉ? እንዴት ዓለምሽን ተቀማሽ ልበላት? አምላኬ ምን ነው ጭንቀቴን አበዛው? ምን አጠፋው? እንደው ወይኔ፣ እንደው አበባዬ፣ ወይኔ ዓለሜ፣ ወይኔ ወይኔ ወይኔ። ይኸው ዞር ካላሸነፍ እንደ ሰውም አላይህም አንተ። እንዴት እንደማሸነፍ አሳያለሁ። አንድ የሰነፍ አታወራ፣ ከቻልክ ማሸነፍ ነው። እሱንማ ታውቀኛለህ። እንግዲህ አዝናለሁ፣ በድጋሚ ልትሸነፍ ነው። የምናየው ይሆናል። ሽንቴ መጣ። ፍታና ውሰድ ያው አቤል፣ አቤል፣ አንተ አቤል፣ ተነስ፣ ተነስ፣ ተነስ። አልመጡም አይደል? አልመጡም። የት አድረው ይሆን? አይ እንደው ምን ፈተና ነው የገጠመን። እስኪ ለማንኛውም ቁርስ ልስራ። የት ነበሩ? የአበባዬ ሬሳ የት እንዳለ ብቻ ንገረኝ። አረ እሷ እኮ አይደለች የሞተችው፣ ሌላ ሰው ነው። ተዋቷሽ የት እንዳረጓት ብቻ ንገረኝ። የምሬን ነው። የቱት አባት፣ ለምን ዋሾታለሁ? ቆይ እሺ፣ እና ማን ሞተው? ኧረ እኔ አላውቃትም። ወይ ታዲያ አንተ እንዴት ጠሩ? ፊቷ ስለተጎዳ ለመለየት ከብዷቸው ነው። ቆይ አንተ ታዲያ እንዴት ለያሃት? ቱት እኮ ነች፣ አውቃታለሁ። አንተ ስላላወቅከው ነው። ያ ሰይጣን ነው እንዲያደረጋት። እራሷን የምትሆነው። ኧረ እውነቴን ነው። ከፈለጉ እርሶ ሄደው ማየት ይችላሉ። እሺ ካልክ ውሰደኝ፣ አለበለዚያ አላምንም። እሺ ቁርስ በልተን እንሂድ። እሱ ይቆየን። አሁን ይልቅ ውሰደኝ። እሺ ለማ ነገር አትልምጣ በቃ። እማ። አቤት። የቱት አባት መጥተዋልና ወጥቼ ካላዩ አላምን ብሎኝ እሳቸውን ይዣቸው ልወጣ ነው። የት ናቸው? ገቡ? አሉ፣ ሳሎን ናቸው። ቆይ እኔም ላገኛቸው። እንዴት አደሩ የቱት አባት? ማታ እኮ ስመጣ ጥለውኝ ሄደዋል። አላስችል ቢለኝ ነው። እና የት አደሩ ታዲያ? ከመንገድ ጎዳና አደርኳ። ልጄ ውጭ አድራ እኔ ቤት ውስጥ እምተኛ ይመስልሻል? ዝም ብለው ነው የሄዱት እንጂ እኮ እሱ አይደለችም አሉ። እስኪ ሊያትና ይቁረጥልኝ። እሺ ቁርስ በልተው ይሄዳሉ። እንዴት ይወርድልኛል ብለሽ ነው እድሜን ሳላየው? እሺ በቃ ሄዱ። እሺ ና እንሂድ። ከቤስት ውጪ ደግሞ ውበት ጨመረ።
በቃ ተመልሼ እንዳልገባ አድርገኛ። እሱ የት ይቀርልሻል? ይህን የመሰለ ውበትማ እንደ ዋዛ አለቁ። ታዲያ መች ልታገባኝ አሰብክ? አንድ ቀን አገባሻለሁ እኮ። መቼ? እሱማ እኮ ገና ተረጋግተን አስበን እኮ። እኔ መቆየት አልፈልግም። አይዞሽ፣ እኔም አልፈልግም። ግን ደግሞ መጀመሪያ መዘጋጀት ያለብን ነገሮች አሉ። መጀመሪያ የምሮኝ ዝግጁ ላድርገው። ማለት እኔን ለማግባት ምን ዝግጅት ያስፈልገዋል? ብር ከሆነ እኔ ጋር አለ። ማኪ፣ ድንገት እኮ ነው ከቤት የወጣሽው። ደግሞ ሳልዘጋጅ ትንሽ ልዘጋጅበት። ዝም ብለህ ሰበብ ታበዛለህ። እሺ በቃ የኔ ፍቅር አታኩርፊ። እስከዛ እኮ አሪፍ ጊዜያቶችን እናሳልፋለን። ግን ትንሽ ጊዜ ብቻ። እሺ? አዎ ትንሽ ጊዜ ነው። ተስማማን አይደል? አዎ። እኔ እብድ አይደለሁም እንደ አቤል ማገባሽ። ታዲያ ለምን ወደ ሮማ እንሄድ? ደስ ይለኛል። ንግባ በቃ። አይዞት፣ ፈጣሪ ይጠብቃታል። ምንም አትሆንም። እንደው መድኃኒዓለም ይጠብቃት እንጂ ልጁን ስለማያውቁት ነው። ሰይጣን ነው። ምንም ነገር ከማድረግ ወደ ኋላ አይልም። ብቻ እሷ ትገኝ። እንዴ ያውቁታል በደንብ? እንዴ በደንብ አውቀዋለሁ። በገዛ እጄ ነው ነገሩን ያበላሸሁት። እንዴት ማለት? ይኸውልሽ ከአንድ ወዳጄ ጋር ልጄ ልድርለት ቃል ገባሁ። ያው እነሱም ሕፃን ነበሩ። በኋላ አደጉ። ይህም ወዳጄ ደግሞ አረፈ፣ ሞተ። ከዛ በኋላ ይሄ ልጅ ደግሞ አድጎ በቃ ዱርዬ የማይሆን ሆነ። እኔም ልጄ ልድርለት አልፈለግኩም፣ ግን አሻፈረኝ አለ። በኋላ መጨረሻ ላይ መጥቶ ልጄን እንደሚወስዳት አስፈራራኝ። ምን ላርግ? ግን እኮ ቃል ቃል ነው። እሱማ ቃል ነው። ቃል የእምነት ዕዳ ነው ይባል የለ። ግን እንዴት አድርጌ ልጄን ለሱ ልዳር? ልጄን እንዴት ነው አይኔ ያየ ሰዓት ውስጥ ምከታት? እሱን ሽሽት ነበር ቀድሜ ወደ ከተማ የላኳት። አይዞት፣ በቃ ትገኛለች። እናገኛታለን። እርስዎ ብቻ ይረጋጉ። እንዴት አድርጌ ነው መረጋጋው? እንዲሁ አንድዬ ወይ ካለችበት ይሰደኝ ወይ ካለችበት ያምጣልኝ እንጂ እንዴት አድርጌ ነው መረጋጋው? ያመኑት አምላክ አይጥሎትም። አይዞት። እንደ ውለታችሁን አንድዬ ይክፈላችሁ እንጂ እኔማ ምን አቅም አለኝ? ምን ከፍላችኋለሁ? እግዚአብሔር ይስጣችሁ ከማለት ውጭ ምን እላለሁ? ብቻ እሷ ትገኝ። እውነትሽን ነው። ዋና ልጄ በሰላም ትገኝ አይደል? አሁን ምን ይባላል? ምኑ ፈተና ገጠመን? ምን ይባላል አሁን የማኪ ከቤት መውጣት? አሁንስ እንደው አንዱን ሲሉት አንዱ፣ አንዱን ሲሉት አንዱ፣ አንዱን ሲሉት አንዱ። ስልክ ማንሳት እምቢ አለች። የገባነውን ቃልስ እንዴት ነው የምናደርገው? የት ብዬ በፈልግሽ አገኘሽውን? ጨነቀኝ እኮ ትሁቴ። የማደርገው ነገር አጣሁ። አባትሽን ደግሞ ብታያቸው እንዴት እንደተጨነቁ። የሚያደርጉት ነገር ሁሉ ጠፍቷቸዋል እኮ። ምን አለ እዚህ ነኝ ብትይ፣ ምን አለ የያዙሽን ሰዎች ባገኘኋቸው። ደግሞ እመኝ፣ ለሁሉም ነገር አስከፍላቸዋለሁ። እኔ አቤል አይደለሁም። ማንም አንቺን ነክቶ በሰላም አይኖርም። የእጃቸውን ሰጣቸዋለሁ። እመኝ ትሁት፣ ያለቃችሁ
ምን አዲስ ነገር አለ? ምንም የለም። ፖሊሶቹ አልደወሉም? እኔ ደውዬ ነበር፣ ግን ምንም የተገኘ ነገር የለም። የቱት አባት አሉ መኖር ከተባለ። እሳቸው በጣም ተጎዱ። በጣም እንጂ የልጅ ነገር ከባድ ነው። ብቻ ፈጣሪ ይርዳን። እኔ የምልህ። አቤትማ። የዝችን የማኪ ነገር እንዴት ነው የምናደርገው? እማ ይቅርታ፣ ስለሷ እንድናወራ አልፈልግም። ተው እንጂ እኔ ልጅ እንደዚህም አይባልም። ሚስትህ እኮ ናት። እሷ እኮ በዚህ ሰዓት ከኔ ጋር አብረው መሆን ያልፈለገች ሰው ነች። ተው አትፍረድባት። ልጅ ስለሌላት የልጅ ነገር አይገባትም። ልጅ ባይኖረስ ታዲያ ትሁትን ለመፈለግ ግዴታ ልጅ ሊኖራት ይገባል? ሁሉም ሰው በራሱ መንገድ ልክ ነው። እኔም እኮ አሁን አባቷን አይቼ ነው። በፊት ላይ አንተ የምትሸነፍላት ስለሚመስለኝ አልወዳትም ነበር። እሷ ደግሞ ሚስት ናት። ብትቀናም አይፈረድባትም። ሚስት አይደለችም፣ አልተጋባንም። ምንም ቢሆን አብራችሁ እየኖራችሁ ነው። ስለ እሷ ማሰብ አለብህ። ይቅርታማ፣ እኔ ስለ እሷ ማሰብ አልፈልግም። እኔስ እንደው እዳ ይበዛ እኮ። አሁንስ ምን ይሻለኛል? ሳቆቼን ሁሉ እኮ ነው ይዘሽ ሄድሽው። አንቺን ሳጣሽ ህይወቴ ምን እንደመሰለ ባየሽ። በየደቂቃው ነው የምትናፍቀኝ፣ በየሰዓቱ ላይ እመኛለሁ። አንዳንዴም የማገኝሽ እየመሰለኝ ኪችንና ክፍልሽ እመጣለሁ። ምን አለ ሳትለይኝ ባወቅኩ ነው። እንዲህ እንደምወድሽ ምን ነበር ያን ሆኖ ቢሰማኝ። ይህ ስሜት ለምን ገፈደ ያፈቀርኩሽ? ለምን ድረስ ትለይኝ የታወቀኝ? ትሁቴ እወድሻለሁ እኮ። አሁን እኮ ታስፈልገኛለሽ። አቤል የት ነህ? አንተን እኮ ነበር የምተማመነው። በአንተ እኮ ነበር እምነት የነበረኝ። የት ጠፋህ? ሁልጊዜም ችግር ሲቀጥመኝ ከጎኔ ነበርክ እኮ። ልቤን እኮ የሰጠሁህ ለዚህ ነበር። ምነው ታዲያ ዛሬ ዘገየ? በእናትህ ቶሎ ና እናና ከዚህ ጉድ አውጣኝ። ወይስ አንተም ተውከኝ? ቆይ ሁሉም ሰው ረሳኝ እንዴ? የከተማችሁ ነገር እኮ ጋር እያለኝ ምንም ልል እስቲ እናቷ ደወለች። ምን ልበላት? አንሱትና ምንም እንዳልተፈጠረ ንገሯቸው። እሳቸውም እኮ ተጨንቆ ይሆናል። አሎ፣ ምንም አልሆነችም። ይኸውልሽ አበባዬ ምንም አልሆነችም። እባክሽ ተረጋጊ። ምንም አልሆነችም አልኩሽ። እባክሽ ተረጋጊ። ነገር ልንገርሽ፣ ይኸውልሽ የሚቻለውን ነገር እያደረግን ነው ከፖሊስ ጋር። ታዲያ እኔ ቃል ስገባ ይሄ ሁሉ መከራ ይመጣል ብዬ መቼ አሰብኩ? እሱማ እንዳልሽ ብቻ ያም ሆነ የሚሆነው ነገር ይሆናል። እባክሽ አንቺ ራስሽን አረጋጊ። ለደም ግፊትሽም ጥሩ አይደለም። እባክሽ ለመጨረሻ ጊዜ ልንገርሽ። ኧረ እባክሽ ተረጋጊ እባክሽ። እሺ ልጅሽን አመጣልሻለሁ። አንቺ ብቻ ራስሽን አረጋጊ። እሺ አመጣታለሁ አልኩሽ እኮ አመጣታለሁ አልኩሽ። በቃ አመጣታለሁ። እንዴ በቃ እሺ አልኩ እኮ። በቃ እሺ አልኩ። እሺ አንቺ ብቻ ተረጋጊ። ስልኩን ዘጋችው። እንዴ አምላኬ ምን አድርጌ ነው እንደዚህ የምታጨናንቀኝ? እንደው ምን አድርጌ ነው መድኃኒዓለም እንደዚህ የምታጨናንቀኝ? ባለቤቶት ናቸው? አዎ። ነገ ካላመጣት ነው የምትለው። እንዴ ፖሊስ የከበደውን እርሶ በዚህ ሌሊት ምን ያገኛሉ? እንጃ ምን አውቄ። ብቻ ነገ ማግኘት አለብኝ። አለበለዚያ ባለቤት የአንድ ነገር ትሆንብኛለች። ደም ግፊት አለባት። ሊረዱት እኮ ይገባል። እርሱ በዚህ ሰዓት ምን ማድረግ ይችላሉ? እንጃ ምን አውቃለሁ። ልጅህን ለልጄ ብዬ ቃል የገባሁት ነበር። ለዚህ ነው ከየትም ብለህ አምጣት ውለዳት የምትለኝ። ቢሆንም እኮ ይህንን አስበው አልነበረም። አሁን
በዚህ ሁኔታ ውስጥ ሆና ይሄን ታስባለች ብለሽ ነው? ለነገሩ ከባድ ነው። በሳቸው መፍረድ አይቻልም። እንግዲህ ወጥቼ ልፈልጋት። ያለን ጊዜ ትንሽ ነው። እንደሱም አይሆንም። የት ብለው ነው የሚፈልጓት? አይ እንጃ ብቻ እዚሁ ቁጭ ማለት እዚሁ ሆኜ ማሰቤ ምንም ጥቅም እኮ የለውም። ግድ የለዎትም። አሁን መሽቷል። አይ ጨለማው አልሽ። አሁን ከገጠመኝ ጨለማ ይሄ ጨለማ ምንም አይበልጥም። እሺ እረዳዎታለሁ፣ ግን ደግሞ እንደሱ አይሆንም። ነገ ጠዋት ወጥተን እንፈልጋታለን። ነገ አምጣት እኮ ነው ያለችኝ እኮ። የዛሬ እንደሊት እንዴት አደረ? ምንም ቢሉኝ አይሆንም። ይቅርታ ያብል እናት፣ ይህንን ማድረግ አልችልም። ወይ ኧረ የትሁት አባት እንደው አረፍ ይበሉ። በትሁት በልጆት ይዤዎታለሁ። ዛሬን አረፍ በሉና ነገ ጠዋት አብረን እንሄዳለን። እባክዎትን እንደው በልጆት ይዤዎታለሁ። እባክዎትን አረፍ ይበሉ። የነገን ደግሞ ማን ያውቃል? አረፍ ይበሉና ነገ አብረን እንሄዳለን። በትሁት በልጆት ይዤዎታለሁ። እባክዎትን የአቤል እናት ይሁን። በማይመጣ መጣሽብኝ። የዛሬን ብቻ ነው፣ የዛሬን ብቻ። አይዞት አምላኬ። እንደው ኧረ ተው ዝም አትበለኝ። ኧረ ተው። አበባ የት ነው ያለችው? አይ አምላኬ ሆይ፣ አበባዬን ካጣች እኮ እናትየው ትሞትብኛለች። እናትየው ከሞተች ደግሞ አበባዬን ሳገኛት እናቴ ሴት ናት ብላ እኔን ማስጨነቁ አይቀርም። ኧረ ተው አምላኬ፣ ኧረ እባክህ፣ ኧረ ተው መላ በለኝ አምላኬ፣ መላ በለኝ። ወይኔ ልጄ አበባዬን ምን አደረጉብኝ ይሆን? አይ የት ሄጄ አገኛት ይሆን? እንደው የቱት አባት ከልጁ ጋር የሚቀራረብ የሚረና ሰው የለም ይሆን? ኧረ የለውም። እሱ እኮ ሰይጣን ዲያብሎስ እኮ ነው። ከእሱ ጋር የሚቀራረብ ማንም የለም አልኩ። ከማንም ጋር? አዎ አልኩ፣ ከማንም ጋር አይቀርብም። እሺ፣ ወይ ስለሱ መረጃ ምናምን የት እንደሚያስቀምጥ ምናምን ማወቅ አንችልም? እሱንማ ባውቅ በልጄ ይጨክናለሁ ብለህ ነው? እሺ፣ ወይ የእሱን ቤተሰቦች ምናምን ማግኘት የምንችል ከሆነ? እነሱ ምን ያደርጋሉ ብለህ ነው? ልጄን የወሰደው እሱ እንጂ እነሱ አይደሉ። ያው እኮ እነሱን ለማግኘት ይጠቅመናል ብዬ ስላሰብኩኝ እኮ። ግን ስሙ ማን ነው? ስሙማ ምትኩ ደጀኔ ይባላል። ምትኩ? እናሽ ጓደኛ የለውም? አይ ነገርኩህ እኮ ጓደኛ የሚባል ነገር የለውም። ብቻ ልጅን በሰላም ይመልስልኝ እንጂ እሷን እድርለታለሁ። ማለት ትሁትን ሊድሯት? አሁና ልጅን ብቻ በነፍስ ይመልስልኝ። እንደዛማ ፈጽሞ ማድረግ የለቦትም። አይኔ ልጅ አበባይን በነፍስ ማግኘት አንሶኝ ጭራሽ ለሱ ልጨነቅ እንዴ? ቢሆንስ ታዲያ ይህ ሰውዬ እኮ ልጆትን እኮ አፍኗት እኮ ምን እያደረጋት እንደሆነ እኮ የምናውቀው ነገር የለም። ይኸውልህ ልጄን ከሚገልብኝ ብዬ እኮ ነው። በዚህም ከተስማማን እኮ አንድ ነገር ነው። ልጁ እኮ ሰይጣን ነው አልኩ፣ ሰይጣን። እና ታዲያ ለዚህ ሰውዬ ነው የሚድሯት? መቼም እሷም ሞታብኝ እናቷንም ከማጣ አይሻልም ብለህ ነው? እኔ ግን ምንም አይመስለኝም። እንደው ልንገሮት፣ እንዲህ ሲያደርጉ ነው ትሁትን የሚገሏት። እሺ፣ እንዲህ ሲያደርጉ ደግሞ እኔ ዝም አልሎት። ትሁትን ያውሬ በፍጹም አያገባት። አይ እስኪቶ ስላልገባህ ነው፣ ስላልተያዝክ ነው። በእውነት አዝናለሁ። አይ ልጄ ምን አማራጭ አለኝ?
አማራጭ ሲጠፋ እኮ የመጥፎም ይመረጣል። እያሉ ማቶት በፍጹም ይረሱታል። የሆነ ነገር ማድረግ አለብኝ። አቤል አቤላ አቤል፣ አቤት። እንደው እስቲ ወጣ ብለን ምን ፈልጋት አይሻልም? እሺ። አይ መድኃኒዓለም፣ ኧረ እባክህ መድኃኒዓለም ጠብቀኝ። ኧረ እባክህ ዛሬ እንኳን ላግኛት፣ እባክህ አታሳፍረኝ። መጣ? መጥቻለሁ። በቃ እንሂድ። እሺ። እንዴ ወደ ልትሄዱ ነው? ቁርስ ሳትበሉ? ቁርስ እሱማ ልነካ። እኔ እንኳን አበባይን ሳላገኝ እህልም አልቀምስ። እኔም አላሳየኝም፣ ይቅርብኝ። እንደዛም አይሆንም፣ ይደክማሉ። ለእርሶም ብርታት ይሆኖታል። አንተም ብትሆን ምግብ ባለመብላት የሚመጣ ነገር የለም። ልጄ ይህን ሁሉን ቀን ውጭ አድራ እህል እኔ ጋር እንዴት ይወርድልኛል? ባይሆን አቤላ አንተ ብላ። ኧረ ተው፣ እኔንም አታስጨንቁኝ። ምግብ ባለመብላት እኮ ምንም መፍትሄ አይኖርም። አይማ አንቺ በቃ እኛ ይቅርብን። እንደሱማ በፍጹም አይሆንም። በልታችሁ ነው መሄድ ያለባችሁ። እርሶን አይቶ ነው እንደዚህ የሚለው። ይናገሩት እስኪ። አይ አቤላ እናትህን ስማ። አንተ ቁርስ ብላ። እኔ ስለለመድኩት ነው፣ ያው በእርሻ ምክንያት ስንቀሳቀስ ስለለመድኩት ብዙም አይከብደኝም። አንተ ብላ። አይ አያስቡ፣ እርሶን አይቼ አይደለም አልበላም ያልኩት፣ የመብላ ፍላጎት ስለሌለኝ ነው። ምን ማለት ነው እንደዛ ማለት? ትታመማለህ እኮ ካልበላህ። እማ እባክሽን አታስጨንቂኝ። ልጅ አቤል፣ እናትህ የምትለውን ስማ። በዛ ላይ እኮ እናትህ ናት። ይህን ማድረግ አልችልም። እኔም እኮ የቱት ነገር ያሳስበኛል። እና ታዲያ ለእሷ ማሰብክን የምታሳየው ምግብ ባለመብላት ነው እንዴ? እማ እባክሽን ተይኝ። ግድ የለሽም። ሲመለስ በኋላ እንበላለን። አሁን ምን ባደርግ ይሻለኛል? ቢታመምስ? ችግር የለውም። ሲመለስ እንበላለን አልኩሽ። አሁን ይልቅ አንቺ ቁርስሽን ቢ። ግድ የለሽም። እሺ ግድ የለሽም። አቤላ አንተ ልጅ እምልህን ነገር ስማ። ቁርስ መብላት ነበረብህ። እናትን ለምን ታሳዝናታለህ? ይህ መብላት ፍላጎት ላይ እኮ ስላልነበርኩኝ ነው። እሷ ደግሞ በቃ ሰው አትረዳም። ለዛ ነው። አንድ ነገር ልንገርህ፣ እናትህ የምትልህን ስማ፣ አታሳዝናት። እሺ እሰማለሁ። እንደው ምን ባደርገው ነው የሚሻለኝ? በዚህ መንገድ ከቀጠለ ልጄን እያጣሁት ነው። የሆነ ነገር መፈጠር አለበት። እባክህ ፈጣሪ፣ እባክህ ለልጄ ልቦና ስጠው። እንዴትም ሆኖ ወደ ራሱ ተመልሶ ከማኪ ጋር መኖር መጀመር አለበት። አያጣም አጀባ፣ ዙሪያ ሁሌ ነው ወከባ፣ አለለየ ሁሉንም ሲጀባ፣ አሳስቀው ልቤ ገባ። ቆይ ግን አያጣዋጭ ስለ እነ አቤል ሰምተሽ ታውቂያለሽ እንዴ? አይ ስልክ እያነሳሁለት ስላልሆነ ምንም እየሰማሁ አይደለም። እንዴት እየሆኑ ይሆን? ምን ጥያቄ ያለው? ያችን ከፍ የፈለጓት ነው የሚሆነው። አይገርም? እኔ ጋር ራሱ ከደወለ 2 ቀን ሊሆነው። ስለዚህ ቀስ በቀስ ረሱን ማለት ነው። እንደዛ መሆኑ ነው እንግዲህ። እንደውም ተገላገልናቸው። በዛ ቢቀሩ ጥሩ ነው። አሁንማ ቢፈልጉንም አያገኙ። እኛ ምን ሆነናል? ርቀን ሄደናል። እንግዲህ ምን ይደረጋል። ቆይ ግን ለአጋቾቹ ደውለሽላቸው ታውቂያለሽ እንዴ? አዎ እሺ አሁን የተገባች ይባላል። ሁሉም ቦታ እኮ ነው የፈለግናት። አይ እኔ ልጅ ደከመህ አይደል? አዎ። ወይ የሆነ ቦታ ሄደን እናረፍ እንዴ? ይሻላል ብለህ ነው? አዎ፣ እዚህ ጋር የሆነች ካፌ አለች፣ እዛ እንሂድ። እሺ ካልክሽ፣ እሺ አይዞህ ናሽ። እንዴት ሆናችሁ የኔ ልጅ? ቆያችሁ እኮ። እንደው ዝም ብላችሁ እኮ ነው። ምግብ በልታችሁ ብትወጡ ይሻላችሁ ነበር።
አሁን በላን። እስኪ አትዋሸኝ ልጄ። ታዲያ እስካሁን ምንም የሚያገኛችሁት ነገር የለም እና ታዲያ ለምን ወደ ቤት አትመለሱ? እኔ የምለው እውነት ግን ማታ ያሉ ነገር እውነት ቢሆን ትሁትን መልሰው ይድሯታል? አሁን ልጄን ስጠኝ እንጂ እድረዋለሁ። ደስ ብሎኝ ነው እድረው። ግን እኮ የትሁትን ፍላጎት እኮ አላጣሩም። ቆይ ባትፈልገውስ? አይ ከአሁን በኋላ ማንም ሊያገባት አይችልም። ስለዚህ እሱን ብታገባ ነው የሚሻላት። እንዴት ማለት? ቆይ ለምንድን ነው የሚያገባት ሰው የማይኖረው? እሷ እኮ በጣም ቆንጆ ልጅ ነች። አንተ አይ ልጄ ቆንጅና ብቻ ምን ያደርጋል ብለህ ነው? ተጠልፋን የተመለሰችው የሚለውን ስሟን ምን ታደርገዋለች? እሱም ማን ያውቃል? ቆይ ተጠልፋ ብትመለስ ምን ችግር አለው? አይ ልጄ አንተ ያልገባህ ነገር አለ። ይኸውልህ ተጠልፋ የተመለሰችን ሴት በእኛ ሀገር በእኛ ከተማ ባህል ማንም አይፈልጋትም። በእናንተ ከተማ እንዴት የተለየ ነገር ነው እንዴ? ኧረ እዚህ እንደዛ ብሎ ነገር የለም። እንዴት ማለት ልጄ? ቆይ ቤተሰብ የለም ማለት ቤተሰብ እንዴት ዝም ይላል? አይ እዚህ እንኳን እንደዛ ብሎ ነገር የለም። ዋናው ሁለቱ መወደዳቸው። ይኸውልህ እኔ ልጅ በእኛ ሀገር ባህል አንድ ወንድ የያዛትን ሴት አይለቃትም። ከለቀቃት ደግሞ እንደ ወንድ አይቆጠርም። ስለዚህ አይለቃትም። ይልቅ እኔን ያሰጋኝ አበባይ እንዳይቀጥፍብኝ ብሌኔ እንዳይቀጥፍብኝ ነው። ስለዚህ የግድ የሆነ መንገድ ማሰብ አለብኝ እሷን ለማግኘት። አለበለዚያ ግን ትሁትን አጣታለሁ። እሺ ጆኒታ ጠጋቡ በረድ ያለሽ እመነኝ፣ ላደረጋችሁት ለእያንዳንዷ ነገር ትከፍሉበታላችሁ። እሺ ማን ነው የሚያስከፍለን? በይ አቤል። ሰምኛለሽ? እኔ አህመት እኮ አይደለም አቤል እግዚአብሔር እንኳን አያስጥልሽም። በጣም ቆሻሻ ሰው ነሽ። በጣም አንቺ ቆሻሻ አስከፍልሻለሁ። አይ እንደገና ደወለች። ምንድን ነው የምላት? አምላኬ ማን ነው? እናቷ ናቸው? አዎ ሌላ ማን ይሆናል? እሷ ነች እንጂ። አሎ እባክሽ እባክሽ እየፈለግኳት ነው። እባክሽ አንቺ ብቻ ተረጋጊ። ይኸውልሽ የተቻለውን እያደረግን እኮ ነው። ቆይሽኛ ይኸውልሽ ለምን አትረጋጊም እንዴ? ፖሊሶቹም እኮ አብረውን እየፈለጓት እኮ ነው። እኔ ላውራቸው ስጡኝ። ይሻላል ብለሽ? አዎ እኔ ላውራቸው። እንዴ ማሚ መልእክታቸው ነው። እሱ ለኔ ተውት። እሺ ይኸው። ሄሎ የትሁት እናት፣ እኔ ትሁት ትኖርበት የነበረው ቤት ባለቤት ነኝ። እባክዎት ይተውት፣ ይረጋጉ። እኛ እዚህ ከፖሊሶች ጋር ሆነን የምናደርገውን ሁሉ እያደረግን ነው። አይዞት፣ ትገኛለች፣ ምንም አትሆንም። እርስዎ ብቻ ወገቦትን ይዘው ይጸልዩ። አያስቡ፣ ሁሉ ነገር ይስተካከላል። እሺ፣ እርሶም ሰላም ይዋሉ። አይ ምን አምላኬ እንደዚህ ጣጣ ውስጥ ከተትከኝ፣ እንደዚህ ወድሜ ልኬን ደጅ ስመላለስ ኑር። እንደው ምን ውስጥ ከተትከኝ። እርሶም ይተው፣ እግዚአብሔር ላይ ያማሩ። እሱ ሁሉን ነገር ያውቃል። እሺ እንደው ፈጣሪን ምን አድርጌው ነው? ምን በድዬው ነው? ለነገሩ ብቻ ዋና ልጅ በሰላም ትምጣ እንጂ ሌላውን ነገር ነው የማውቀው። ትሁት አሪፍ ነሽ። ከጠፋሽ እኮ 5 ቀን ሙሉ ሞላሽ።
የት ነሽ? የት ነሽ አለቱ? እንዴ ልጄ እዚህ ነው እንደምን ትሰራለህ? እዚህ ለምን ሳሎን አትመጣም? እዚህ መሆን ነው የምፈልገው። ብቻ መሆን ጥሩ አይደለም የኔ ልጅ። እባክሽንም አትይኝ። በቃ መሆን የምፈልገው እዚህ ነው አልኩሽ እኮ። እሺ እንዳልክ። እኔ የምለው ልጄ ስለ ማኪ ምን አሰብክ? እማ እባክሽ ስለ እሷ አታንሽብኝ። ግን እኮ ማውራት አለብን። ቀን በጨመረ ቁጥር ሴት ልጅ ናት፣ ፈላጊዋ ብዙ ነው። እንደዛም ከሆነ ገላገለኝ፣ ውሰዷት። ተው እንጂ እኔ ልጅ ማኪ እኮ በጣም ጥሩ ልጅ ናት። ማን እንደዛ ያለሽ? እንዴት ማለት? አውቃታለሁ እኮ። ለዛ ነው በዚህ ሰዓት ታኝልኝ። ቤታችሁን ማኔጅ ለማድረግ አስባ ይሆናል። እንግዲያውስ ከዚህ በኋላ መቼም ከኔ ጋር ልትኖር ስለማስል ተስፋ ትቆረጥ። አቤል ጨርሻለሁ። ከዚህ በኋላ ምንም ማድረግ አልችልም። ሚስትክ እኮ ናት። በቃ አሁን ስለሷ ማውራት አልፈልግም። እና ምን ትሆን? እማማ ተይኝ ከሆነ እኔም ቤቱን ለቅቄ ልወጣ ነው። እሺ በቃ ትቻለሁ። እቺ ሴጣን ብዬ ደግሞ ስለሷ አላሰበ እንዴ? ወይ አምላኬ፣ እንደው ይሻለኛል። እንደው ምንድነው ማረገው? አሁን እቺ ልጅ ካልመጣች ምንድነው መሆነው? እባክህ ፈጣሪ፣ እባክህ አትተወኝ፣ አትተወኝ እባክህ ፈጣሪ፣ እባክህ። እንደው ልጄም ተሰቃየ እኮ። አሁን ያልመጣች እንደሆነ እንግዲህ ምንድነው መሆነው? ሰሞኑን ግን በሰላም ነው? ረስተኸኛል እኮ። ምን ላድርግ ብለህ ነው? ነገሮች እኮ ከብደውኝ እኮ። እንዴት ማለት? የቱታ ለመገኘት የአባቷ ጭንቀት፣ በዛ ላይ ደግሞ የማየ ከማይ ጋር ትታረቅ የሚሉ ጭቅጭቆች። አይዞህ ሁሉም ነገር ይስተካከላል። እኔም እኮ ስጠፋ ጊዜ ግራ ገብቶኝ እኮ ነው። ታዲያ ለምን አትደውልም ነበር? ደውዬ ነበር፣ ስልክ አይሰራም። መቼ? ትላንት። አረ ትናንትና ስልኬ ክፍት ነበር። በቃ ኔትወርክ ይሆናል። አዎ እሱ ሊሆን ይችላል። በቃ እኔ ስለምቸኩል ልሂድ። እና ታዲያ ትተኸኝ ልትሄድ ነው? ሰማሁ እኮ፣ ግን ደግሞ ግዴታ መሄድ አለብኝ። አንድ የማማከር ነገር አለ፣ እንድታግዘኝ የምፈልገው። አሁን አልችልም። በቃ ደውልኝ። ቻው። ቆይ አቶ ምስክሩ ራሱ ቆይ ማን ነው? ወንድ ከሆነ ፊት ለፊት አይጋፈጥም። ጀግና እኮ ሲጀመር ፊት ለፊት ሲያወራ ደግሞ የትሁት አባት ማን ስለሆነ እሳቸው ትሁትን ለሌላ ሰው የሚድሯት? ትሁት ሲጀመር የእኔና የእኔ ብቻ ነች። ወይ ልጄ ምን ነው የምናካብኝ? ምን ነው እንዴ? ምን ነው ልጄ ምን ነካ? በቀኑ ሰውስ ምን ይላል? እኔ ስለ ሰው ምን አገባኝ? ምን አገባኝ? አይመለከተኝም።
እንዲሁም ምን ነካ ልጄ? ይቅርታ የቱታ አባት አስከፋሁት እንዴ? ጥሩ ልጅ አልነበርክ እንዴ? ምን ነው? ምን ላድርግሽ የቱታ አባት፣ ትሁትም እኮ ጠፋች። ያቺም ከዲ ቤቱን ጥላ ጠፋች። ጓደኛ ያልኩት ልጅም ጠፋ። እሺ ምን ላድርግ? ቢሆንም እንደዚህ መሆን ተገቢ አይደለም። በቃ ግባና ተኛ። እሺ ተኛለሁ፣ ግን እርሱን አክብሬ ነው። እሺ ይሁን፣ በቃ እዚህም ቢሆን ተኛ። ዝም ብለህ ተኛ። የቱት አባት ወይ ትሁት ደግሞ ማትፈልግ ነው ሰው አታገባም። እኔ ካለችበት ፈልጌ ያወጣታለሁ። እሺ ልክ ነህ፣ በቃ ልክ ነህ። በቃ አሁን ተነሳና ተኛ። ተነስ፣ በቃ ተነሳ። እኔ የምልህ እንደው ልጄ የምነካብኝ ይሆን? ይህን ያህል አታስቢ፣ ምንም አይሆንም። እንደው የሌለበትን አመል በቀን ጠጥቶ መጣ። እሺ ምንድን ነው የሚባለው? አታስቢ አልኩሽ። እሱን ሲነሳ እንጠይቀዋለን። እሺ ልጄ እየተጎዳብኝ ነው። አይዞሽ፣ ምንም አይሆንም። የኔ ልጅ ምን ነው በቀን ጠጥታ ትመጣለህ? እማ በቃ አሁን ምንም ማውራት አልፈልግም። ሌላው ቢቀር እኔ እናትህ አላሳዝንህም? እማ ለምን አትይኝም? ያለብኝ ጭቅት እኮ ከበቂ በላይ እኮ። ለምንድን ነው ግን ማታስብልኝ ልጄ? ሰውስ ቢሰማ ምን ይላል? ሰው የፈለገው ማለት ይችላል። እረፍ፣ እንደዚህ አይባል። ስለ የትኛው ሰው ነው የሚጨነቀው? ንገረኝ እስቲ። ምን ስለሆነው? ማፊና ማኪን እንኳን አታያቸውም እንዴ? እስከዛሬ ከጎኔ ለነበሩት አሁን እቺ ስለተፈጠረች የሉ። ስለዚህ ስለ የትኛው ሰው ነው የሚጨነቀው? ስሜት ይገባኛል፣ ግን በቃ ትጎዳብኛለህ የኔ ልጅ። እማ ከተረዳሽኝ በቃ ዝም በይኝ። ምን አይነት ፈተና ነው የገጠመኝ እንደው። ቅድም እኮ አቤልን አግኝቼው ነበር። በእውነት? አዎ። እና ምን አለ? አቤል እንደዚህ አይነት ሰው ነው ብዬ አስቤ አላውቅም። ማለት? አቤል አንቺ ከቤት መውጣትሽ በጣም ደስ ብሎታል። እናቱም ብትሆን አንቺ ከቤት መውጣትሽ ምንም ግድ አልሰጣትም። እንደዚህማ አያደርገው። እኔም ስሰማ አላመንኩም ነበር፣ ተጠራጥሬ ነበር። ግን እውነቱ ይሄ ነው። ወይኔ ማኪ ተጫወተብኝ ማለት ነው። አይዞሽ የኔ ፍቅር፣ ሰው እንግዲህ እንደዚህ ነው። አንድ ቀን እንደዚህ ያደርጋል ብዬ አስቤ አላውቅም ነበር። ቆይ ታዲያ እናቱ ለምንድን ነው ስሪ የምትደውለው? ያው ለማስመሰል ነው፣ አልደወለችም እንዳትባል። ባልሰራላቸው እኔ ማኪ አይደለሁም። አሁንማ ምን ይሰሩልሻል የኔ ቆንጆ? አሁን እንደውም ቀረሽባቸው። ለእያንዳንዱ ነገር አስከፍላቸዋለሁ። አሁን እየከፈሉ ያሉት እኮ ከበቂ በላይ እኮ። ለነገሩ ልክ ነህ። አሁንም እያስከፈልኳቸው። ደግሞ ያቺ እባብ መገደል አለባት። እንደዛማ ካደረግን ለእኛም መጥፎ ነው። አይ ማንም አያውቅም፣ አታስብ። ዛሬማ እንደቀደሙ አፋች ጩኸት መተርፊ እንዴት ነው የኔ ልጅ? ተነሳ የኔ ልጅ?
አዎ ተነሳ የቱት አባት። ምን ነው ታዲያ አንገትን አቀረቀርክ? በጣም ይቅርታ ሰከር ይረበሽኩ አይደል? አየህ ልጄ፣ ሰው በሚያደርገው ነገር ነው የሚያፍረው። አሁን ባደረግከው ነገር አንተ አፈርክ ማለት ነው። አየህ፣ ሁለተኛ እንዳትደግመው። እሺ አባት አላደርገው። ይኸውልህ ልጄ፣ የቤተሰብህን ስም በመጥፎ ማስነሳት የለብህም። ገባህ? እንደሱ ይምከሩልኝ ጋሼ። እኔ እንደሆነ አልሰማ ብሎኛል። አይ ካሁን በኋላ እንደዚህ አያደርግም። በል እናትን ይቅርታ ጠይቅ። እማ ይቅርታ። እሺ እኔ ልጅ፣ እኔ እኮ ላንተ ብዬ ነው እንጂ ለክፋት አይደለም። እንደው ፈጣሪ ስጦት፣ ሌላ ምንም አልልም። ከዚህ በላይ ደግሞ እንዳይጠጣ ምከሩልኝ እባክዎት። እንዴ አሁን እኮ ተነጋገርን። በቃ ከዚህ በኋላ እኮ አቆመ። እንዴ ከዚህ በኋላ ተጠጣለህ እንዴ? ኧረ አልጠጣም። ቃልህን አክብር። አዎ ቃል ማክበር አለብህ። ቃል በዛ ላይ ደግሞ እናትህን ማክበር አለብህ። እሺ? አዎ እኔ ላንተ ብዬ ነው እኔ ልጅ። እሺ ማሳማሻል። በሉ እንግዲህ እግዚአብሔር ይባርካችሁ። ሌላ ምን እላለሁ? እግዚአብሔር ይባርካችሁ። አንተ ደደብ ምንድን ነው ያደረከው? ምንም አላደረኳትም። ሳስራት ነው የታገለችኝ። አረ ስታስራት ብቻ እንዴ? እና ምን አደርጋታለሁ? ዝም በል። አውቃለሁ እኮ። የእውነቴን ነው። አሎ ሽበሺ። አቤት። የእውነት? እሺ እሺ፣ አመሰግናለሁ የኔ ልጅ። እሺ እሺ እሺ። አንዴ ይቅርታ። እሺ ማሚ ክፍሌ ደርሼ ልምጣ። ምትኩ ልጄ፣ ይኸውልህ ልጄን መልስልኝ እንጂ እኔ በሰላም እድርሃለሁ። እውነቴን ነው የምልህ፣ በሰላም እድርሃለሁ።